አሁንም እኔ የምፈልገው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አገልጋዮች በሰከነ ነገር ሊናገሩ የሚችሉ ሰዎች ሉተራውያን ስለሚባሉት ድነዋል ብላችሁ ትላላችሁ? ስለ ሉተራውያን ስለሚባሉት ወገኖቻችን ድነዋል? አዎ የዘላለም ሕይወት አላቸው። አዎ ድነዋል። ስለ ዳኑም እኛ ጋር ቢመጡ ቅዱስ ቁርባን እናቆርባቸዋለን፣ እኛም እነሱ ጋር ሄደን እንቆርባለን ብላችሁ ትላላችሁ? ኦርቶዶክሳውያኑን ነው የጠይቁት። ሉተራውያኑ ደግሞ የምትገቡ ከሆነ ኦርቶዶክሳውያን ድነዋል ብላችሁ የምትሉ ከሆነ ጥያቄ ይጠይቃል። አሁን ለምሳሌ ማርቆስ ትናንትና ትንሽ ጫጫታ ስለነበር ማርቆስ ከመጣ ዛሬም የምጠይቀው ጥያቄ ኦርቶዶክሳውያን የዳኑበት መዳን ምንም በተመለከተ ምንም መሰረት ባደረገ ነው፣ ነገረ ድነታቸው ከምን ይቀዳል ብሎ የሚለውን እሱ እናያለን ማለት ነው። ቴንኪዩ። እንኳን ደህና መጣችሁ። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ንቧ ከኦርቶዶክስ ሃይማኖት ስለሆነ የመጣችው በባለፈውም ገብታለች። እንኳን ደህና መጣሽ እህታችን መቅድዬ። እህትየውም እንኳን ደህና መጣሽ። ንቧ እንዴት ነሽ? አምላክ እስራኤል ይመስገን። እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። አሜን ብለናል። እሺ የምትዩ ነገር አለ በዚህ ላይ? ሉተራውያንን ታውቂያቸዋለሽ? ድነዋል ብለሽ ታያለሽ እንደ ኦርቶዶክስ እምነት ተከታይነትሽ? ኧረ በፍጹም። ሲጀመር ከአንዲት ቤተክርስቲያን ውጭ ያለ ማህበረሰብ ማንኛውም ሃይማኖት አልዳንም ብዬ ነው የማምነው እኔ። ሉተራን፣ እነዚህ ኦርጂሰስ ምናምን የሚባሉት ሁሉም ፕሮቴስታንትንም ጭምር ማለት ነው። ምክንያቱም የቤተክርስቲያን ስርዓት ስለማይቀበሉ። የቤተክርስቲያን ምን ስለማይቀበሉ? ሚስጥራት። ስለዚህ ያልዳኑም ነው ብለሽ የምትመሰክሪው? አዎ አልዳኑም። እነሱ እኮ ግን እናንተን ድነዋል እኮ እያሏችሁ ነው። አንዳንዶቹ እዚህ ቲክቶክ ላይ ያሉት ለምን ውለታ ለምን አትውሉላቸውም? እነሱ እናንተን ድነዋል እያሉ እየመሰከሩላችሁ ነው። እናንተ ግን የፈለገ እነሱ አልዳኑም ነው ብላችሁ የምትመሰክሩት። ምንም በይሉንታ በአስተያየት በምናም ነገር የሆነ የምታስተካክሉላቸው ነገር የለም ማለት። እነሱ ድነዋል ስላሉ እኛ እንደዳንን እናንተም ልባችሁ ያውቃል። በነገራችን ላይ ያው ሸሚዟችሁ ነው እንጂ ማኛ ነው የምናውቀው። አይ እሱን ከኔ ጋር ታወሪያለሽ። እሱን ከኛ ጋር ያው ታውቂያለሽ። ደግሞ ኤርሚያስ ነኝ ሰውየው። እንደው ድነናል ብለሽ እኛ ፊት ካወራሽ እኛ እናንተ እንዴት እንዳልዳናችሁ መዳንን ግን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ሊሰጣችሁ በጎ ፈቃዱ እንደሆነ ይህንን መዳን ብትቀበሉ እንደምትድኑ፣ ካልሆነ ግን አንቺም ከነነጠላሽ ቄሱም ከነቀሚሱ ሲኦል እንደምትገቡ አረጋግጬ እነግርሻለሁ። እኛ አንድ ቀንም እናንተን መድናችኋል ብለንም አናቅም። ለዚህ ነው ወንጌል የምንሰብካችሁ እኮ። ፕሮቴስታንት ለኦርቶዶክስ ወንጌል። አዎ እንዴ! ታዲያ በጣም መሳቅ የምችልበት ደረጃ ላይ ቢሆን በጣም ስቅ ነበረ። ግን እዛ ደረጃ ደቂቃሽን ተጠቅመሽ ወይ ማይክሽን ከፍተሽ ወይ ማይክሽን ዘግተሽ ለእናቷ ምጥ አስተማረች ይሆንብሃል ኤርሚያስ። አንተ ራሱ እኮ ታምረህ የወጣኸው ከኦርቶዶክስ ከእናት ቤተክርስቲያን ነው። ምን የተማርኩት? ወንጌልን መጽሐፍ ቅዱስን ታምረህ። በፍጹም ተሳስተሻል። እኔ በኦርቶዶክስ ተምሬያለሁ፣ ግን የተማርኩት ተረታ ተረት ነው። ወንጌሉን በፍጹም ኦርቶዶክስ አላስተማረችኝም። ወንጌሉን ያስተማሩኝ ጴንጤዎቹ ናቸው። መጽሐፍ ቅዱስን ያስተዋውቁኝ ጴንጤዎቹ ናቸው። ኦርቶዶክስ አስተምራኛለች፣ ያስተማረችኝ ግን ተረታ ተረት ነው። ተረቱን ደግሞ ጌታ ኢየሱስ በቃ ዘቅዝቆ ነው የደፋልኝ ከውስጤ ማለት ነው። እና የጴንጤዎቹ አምላክ በጴንጤዎቹ በኩል ጌታችን ኢየሱስ ክርስቶስ ወንጌሉን ያስተማረኝ። የሚገርም ነገር በብልጣብልጥነት መዳን አይገኝም። እግዚአብሔር የሚገኘው በየዋህነት ስናመልከው ነው እንጂ በብልጣብልጥነት መዳን የለም። እና እግዚአብሔርን በመፈለግ ድነት የሚገኘው። እሺ መቅዲ ያለ እህትየው አይ ቲንክ ስራ ላይ መሰለኝ አችልም። ኦኬ እሺ እኛ በብልጣብልጥነት ጌታን ሰው ይድናል ብለን አላልንም። ብልጣብልጥነት ለጦጣ ነው እንጂ ለሰዎችም ብዙ ሲጠቅማቸው አላየንም።
ጴንጤ በጌታ በኢየሱስ ክርስቶስ አምናችሁ ዳኑ ብለን ወንጌል የምንሰብክ እኛም በስሙ አምነን የዳንን ሰዎች ነን ማለት ነው። ስለዚህ ቅድም ለጠየኩሽ ጥያቄ ተገቢ መልስ የመለስሽልን ምንድን ነው? እኛ ሉተራውያንም ተባሉ ጴንጤም ተባሉ ማንም ይባል አልዳናችሁም ነው ብለን ነው የምናምነው ብለሽ ስላልሽ እንደ አንድ ኦርቶዶክሳዊ ለምን ብዬ ስልሽ ሚስጥራትን ስለማይቀበሉ አልዳኑም ነው ብለን የምንለው ብላችሁ አላችሁ። አሁን እዚህ ውስጥ ያሉ ኦርቶዶክሳውያን አሉ። ለምን አትገቡም? ገብታችሁ ሉተራውያንም ግቡና ሰላም 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 እሰጣለሁ። ሚዩት አድርገው ወንድማችን። ቴንክ ዩ። እሺ እሺ እሰጣለሁ። እሺ 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 ቴንክ ዩ። እሺ እሺ። ስለዚህ ኦርቶዶክሳውያንም ገብታችሁ በዚህ ጉዳይ ላይ ሉተራውያን ወገኖቻችን ድነዋል ወይ ብዬ እየጠየቅኩ ነው። ልክ እንደ ቀሲስ ዲቦክ ሁሉ ድነዋል ወይ አልዳኑም ብላችሁ ትመልሱልኛላችሁ ማለት ነው። ከዳኑ እንዴት ነው የዳኑት ሉተራውያን ወገኖቻችን ማለት ነው? በማን ነው የዳኑት? ምንም መሰረት አድርገው ነው የዳኑት? ድነታቸው ከምን ይቀዳል? የሉተራውያን መዳን ከምን ይቀዳል? አስተምሮታቸው ከምን ይቀዳል ማለት ነው? ምክንያቱም እነሱ የእኛ ወገኖች ናቸው። የእኛ ወገን ግን ያልሆኑ ቅድም እንዳልኳችሁ ከዚህ በፊትም እንዳልኳችሁ ሰይጣን የዘራቸው አሉ። እዚህ ቲክታክ ላይ ሰይጣን የዘራቸው ክፉ ዘሮች አሉ፣ የበቀሉ ዘሮች አሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን የሉተራውያንን መልካሙን ስሟን መልካሙን ገጽታዋን ለማጉደፍ የሄዱበት ርቀት አለ። አሁንም ደግሞ በዛው በቤተክርስቲያን አቅጣጫ ደግሞ የዛ ነው ያህል ደግሞ እየተጋፈጧቸው ያሉ ወንጌላውያን ደግሞ የሙሉ ጊዜ አገልጋዮች እየመጡ ነው። በቅርብ ደግሞ ቄሶችን እናመጣለን ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያለች በምስረታዋም ቀደምት የሆነች ከ100 ዓመት በላይ በኢትዮጵያ ምድር ላይ ያለች ቤተክርስቲያን ነች። በመድረኮቿ አገልግዬባታለሁ። እኔ ትናንትና እንኳን የመጣሁት ገና 28 ዓመት በጌታ የሆነኝ ሰውዬ በቤተል መካነ ኢየሱስ በገርጂ መካነ ኢየሱስ ቤተክርስቲያን በመድረኮቿ ላይ ቆሜ ያገለገልኩባት ቤተክርስቲያን ነች። እንደዚሁም ደግሞ ለረጅም ዓመታት በተለይ በእንጦጦ መካነ ኢየሱስ ቤተክርስቲያን የተገለገልኩባት ቤተክርስቲያን ነች። ኦኬ። እቺ ቤተክርስቲያን ለአሕዛብ አሳልፌ የምሰጣት ቤተክርስቲያን አይደለችም። የኔ ናቸው ብዬ አንተ የኛ አይደለህም ብላ ስላላለች ማለት ነው። ከጉባኤ እግዚአብሔር ቤተክርስቲያን መሆኔን አውቃ እኮ ነው መድረክ የጋበዙኝ፣ መድረክ ያጋሩኝ ማለት ነው። ስለዚህ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ነች ማለት ነው። እኔም ብቻ አይደለው፣ እኔን መሰል ፔንቴኮስታል የሆኑ አገልጋዮች እስካሁን ድረስ በመድረኮቻቸው ላይ መድረክ እየተጋራን እናገለግላለን። የመካነ ኢየሱስ ቄሶች መጥተው እኛ ጋር ይሰብካሉ፣ ያስተምራሉ። ኦኬ። ጌታ በሰጣቸው በመንፈስ ቅዱስ ኃይል ለበሽተኞች ይጸልያሉ፣ እርኩሳን መናፍስትን ያስወጣሉ በጌታ በኢየሱስ ክርስቶስ ስም። ጌታ በሰጣቸው በመንፈስ ቅዱስ በሰጣቸው በጸጋ ስጦታ ትንቢትን፣ መገለጦችን ጭምር ልሳኖችን ሁሉ ጭምር ይናገራሉ። ኦኬ። እዚህ ሉተራውያንን ብለው ያሉት ለኦርቶዶክሳውያኑ፣ ኦርቶዶክሳውያኑ ደግሞ ለሉተራውያኑ እንመሰክራለን ብለዋል። የእነሱን ምስክርነት ሁለቱም መጥተው እስኪ እኔ ፊት ይመሰካከሩና እኔ ለሁለቱም ጥያቄ ልጠይቃቸው። ኦርቶዶክስ ነኝ ብሎ ያለ ሰው ልክ አሁን ንቧ ከላይ እንዳለችው አልዳኑም ነው ብለን የምናምነው አለች። አንድ ጥያቄ አለኝ። ቆይ እሰጥሻለሁ እህታችን። ቆይ ለማርቲን። እሺ፣ ከየት ቤተ እምነት ነህ አንተ? መጀመሪያ እኔ በጌታ ነኝ። የት ቤተክርስቲያን ነው? የት ቤተክርስቲያን አልከኝ? የት ቤተክርስቲያን ነው? መሰረተ ክርስቶስ። መሰረተ ክርስቶስ። እሺ፣ ምንድነው ጥያቄ? የትኛው አጥቢያ ላይ? ጥያቄ ለታችን ትንሽ ይቆራርጣል። እሺ፣ ችግር የለውም። እሺ፣ መሰረተ ክርስቶስ። እሺ፣ ምንድነው? ለማን ነው ጥያቄ ያለህ? ለእህታችን ጥያቄ አለኝ። እሺ፣ እህታችን እያዳመጥሽ ነው? እምባ? አዎ፣ እያዳመጥኩ ነው። እሺ፣ አንድ ጥያቄ ጠይቅሻለሁ። ምክንያቱም እኔ በያዝነው ርዕስ ላይ ነው እኔ ሉተራውያን አልዳኑም ብዬ ስለማምን በዛ ላይ ነው የምጠይቀኝ። እሺ፣ መጽሐፍ ቅዱስ ነው የምጠይቅሽ እኔ።
እሺ መጽሐፍ ቅዱስ ላይ ሙሉ ለሙሉ ማቺም ካለ እናስረዳለን። በይበልጥ ደግሞ ወንድማችንም ያስረዳናል። እኔ የፈለኩት ምንድነው በኦርቶዶክስ ተዋሕዶ ቅዱስ ቤተክርስቲያን ሙሉ ለሙሉ እኔ ማለፌበታለሁ፣ ግን እውነትና እውነቱ ኢየሱስ ክርስቶስ ነው እና ማይተብ አላለም። ማይተቦቹ ትርጓሜዎችን መጽሐፍ ቅዱስ ላይ አለ የለም? ይህም ብቻ መልሽልኝ። ኖ ከርዕስ ውጭ ነው፣ ከርዕስ ውጭ ነው ወንድማችን። ስለ ማህተም ከዚህ ቤት አንስተን ነበረ። በሌላ ቀንም ከፈለግን በሌላ ጊዜ እናነሳለን። ማህተም መቼ እንደተጀመረ፣ ማህተም መታሰር መቼ እንደተጀመረ፣ መንፈሳዊ ትርጉሙ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምን ብላ ታስተምራለች? መጽሐፍቶቻቸው ምን ይላሉ? ሊቃውንቶቹ ምን ይላሉ ብሎ የሚለው ነው። ይሄ ግን ትናንት የጀመርኩት ጥያቄ ነው። እዚህ ውስጥ ያላችሁ 190 ሰው አሁን የገባችሁ ማለት ነው። ዘግቼ ነው እኔ ጋ የጀመርኩትኝ። ማንቸ እህታችን ንቧ ገብታ ጥያቄው ለኦርቶዶክሳውያን ነው። ሉተራውያን ወገኖቻችን ድነዋል ወይ? ይህ አጠቃላይ ቆይ ወንድማችን ሚዩት አድርገው። ሉተራውያን ወገኖቻችን ድነዋል ወይ ብዬ እኔ ጥያቄ ጠይቄያለሁ ትናንትና። እንዳልኳችሁ እንደ ዲበኩሉ አይነት የቲክቶኩ ሉተራውያን መስራች ማለት ነው። ባይዘው የቲክቶኩ ሉተራውያን መስራች ዲበኩሉ ነው። ዲበኩሉ የሚባለው የኦርቶዶክስ ቄስ ማለት ነው። እና ትናንትና ገብቶ እዚህ ቤት ላይ ያለውን ሰምታችኋል። አዎ ከእናንተ ከፔንቴኮስታል የበለጠ በተሻለ ድነዋል ብሎናል። አንድ የኦርቶዶክስ ቄስ ነኝ ብሎ የሚል ሉተራውያን ድነዋል ብዬ ስለው አዎ ከእናንተ ከፔንቴኮስታሉ የተሻለ ድነዋል ብለዋል። እዚህኛ ቤት ሪከርድ ተደርጓል። በራሱ ቤት ከፍቶ ደግሞ የሰደቡት ሰዎች ሁሉ አሉ። ኦርቶዶክሳውያን በውስጥ ለእኔ ሪከርድ ያደረጉልኝ ወንድሞች እናቶቼ፣ ኦኬ፣ ለእኔ በውስጥ ሪከርድ ያደረጉልኝ የሰደቡት ሰዎች ሁሉ አሉ። እንዴት እንደዚህ ይላል? ይሄ ገልቱ ቄስ ብለውት ማለት ነው። እኔ ባለመስደባቸው ትክክል ነው እያልኩ አይደለም፣ ግን ሰድበውታል። እንዴት ግን ቅርታና አጠቃላይ ግለሰቦችን ከምታነሳ እህቴ ቆይ አንቺ መልሰሻል። ኦኬ ጥያቄ ጠይቄሽ መልሰሻል። አሁን ስናገር በየመካከል ላይ አንቺ አይደለሽ የምታረግ ማለት ነው። እህቴ ነው ካልሆነ ታይቶርጃለሽ። ቴንኪ ያ እኔ ቤት የምናገረውን እማቅ ምን ላይ መሰረት አድርጌ እንደምናገር እማቅ ሰው ነኝ። ስለዚህ ግለሰቦችን ላንሳ፣ ተቋማትን ላንሳ፣ ማንንም ላንሳ፣ እታች ወርደሽ ትሰሚያለሽ። ይኸው ቃሌን አከብራለሁ። ጌታ ይባርክ ኤርሚያስ። እንደዚህ በቃ እታች ወደ አሁን አንቺ መጣሽ እዚህ ጋር ምንም የምትጨምሪው ነገር የለም፣ ወረድሽም የምትቀንሺው ነገር የለም። አንቺ ስለመጣሽ የሚመጣ ህዝብ የለም፣ አንቺ ስለሄድሽ የሚሄድ ህዝብ የለም። ኢቨን እንኳን ቤቱን እንኳን ተተሹ ብትሄጂ ምንም አንድ ሰው እንኳን አንቺን ተከትሎ የመጣ የለም፣ አንድም ሰው አንቺን ተከትሎ የሚሄድም የለም። እዚህ ቤት ባይዘወይ እናንተ ስለመጣችሁ ሰው የሚመጣ መስሏችሁ ከሆነ በጣም ተሳሳችኋል። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ከእኔ ጋራ ስላለ እውነት ስላለኝ እኔ ፔንቴኮስታል ነኝ፣ የወንጌል አማኝ ነኝ። ሉተራውያን ወገኖቼ የእኔ ናቸው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንም ሆነ ሉተራውያን ቸርች መሬት ላይ ያሉት በየትኛውም ቦታ ላይ ያሉት የእኔ ናቸው። እዚህ ቲክቶክ ላይ ግን በመተተኛው በደብተራው ዲበኩሉ የሚዘወሩ ሉተራውያንን ብለው ያሉ አሉ። ያላቻ ጋብቻ አሞራው በሰማይ ሲያይሽ ዋለ ተብሎ የሚባላቸው ከአንድ ሳምንት በላይ ግን የዘለለ ኪዳን የሌለ ኦኬ፣ ቤታቸው ከፍተው በየቦታው ላይ አንድ ነን፣ 90% አንድ ናችሁ ከኛ ጋራ። ፔንቴኮስታል ማለት ይሄ ትናንትና አዙዛ ስትሬት ላይ የተነሱ ቅራቅንቦ ስብስብ ብሎ ያለን ይሄው መተተኛው ሰውዬው ነው፣ ደብተራው ማለት ነው። ይሄም ብሎ ሲል ለምን ወገኖቻችንን እንደዚህ ትላለህ ብለው አላሉትም። እነዚህ የባጃጆቹ ሉተራውያንን ብለው የሚሉት ማለት ነው። ኦኬ ለምን እንዲህ ትላቸዋለህ? ፔንቴኮስታሉ ባይዘዌ በሉተራውያኑ ፊት ሲሰደብ ዝም ነው የሚሉት፣ አንጀታቸው ቅቤ ይጠጣል ማለት ነው። እኔ ጋር ግን መጥተህ ሉተራውያንን ግን አትሳደብም፣ መሬት ላይ ያሉትን አትሳደብም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እኔ ፊት መጥተህ አትሳደብም።
እኛ ፔንቴኮስታል ጋር መታ አትሳደብም። ለምን? የእኛ ቤተክርስቲያን ናት፣ የእኛ ወገን ናቸው። ቤተክርስቲያኒቱ ካሪዝማቲክ ነኝ ብላለች። ስለዚህ ከአማኑኤል ህብረት ቤተክርስቲያን ላይ ይቻላያትም መካነ ኢየሱስን ካሪዝማቲክ ነኝ ብላኛለች። ከሙሉ ወንጌል ላይ ይቻላያትም ካሪዝማቲክ ነኝ ብላኛለች። ከሌሎቹ ከህይወት ብርሃን ከገነት ቸርች ለይተን አናያትም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኛ ናት። 4 ነጥብ። ዲበኩሉ የሚዘውራት አይዟችሁ በርቱ ብሎ የሚላት አንድ መተተኛ አስማተኛ ቄስ የሚዘውራት የሚነዳት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የለችም። እኔ ነኝ መድረኳ ላይ ያገለገልኩትኝ። እኔ ኤርሚያስ አበበ በሱሉልታ ቤተል መካነ ኢየሱስ ቤተክርስቲያን የእሑድ ጉባኤ ላይ 2 ጊዜ በተከታታይ ትምህርት እንዳስተምር የተሰጠኝ ሰው ነኝ። እደግመዋለሁ። ሱሉልታ ቤተል መካነ ኢየሱስ መድረኮቿን ያጋራችኝ ማለት ነው። የት ነበርኩኝ እኔ ያኔ? የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነበርኩ። 6 ኪሎ አጥቢያ። ልብ በል። የኢትዮጵያ ወንጌላዊት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ምንድናት? በኢትዮጵያ አብያተ ክርስቲያናት ውስጥ ፔንቴኮስታል ከሚባሉቱ አንዷ ናት። በካሪዝማቲክ እንቅስቃሴ ከምናምን ቤተክርስቲያን አንዷ ናት። አሴምብሊ ኦፍ ቸርች ማለት ነው። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስትጋብዘኝ ከየት ነህ? ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን። አይ እናንተንማ ጉባኤ አናጋራችሁም፣ መድረክ አናጋራችሁም ብላ አላለችኝም። 2 ጊዜ ተጋብዣ አገልግያለሁ። ለጥቄ ኤርሚያስ ቄስ በላይነህ ተሰማ ቤት ቤተል መካነ ኢየሱስ አሁንም ማለት ነው እነ ቄስ አያሌው ያሉበት እነ ቄስ በላይነህ ቤት የጸሎት ህብረት ላይ አገልግያለሁ። ቻለው እንግዲህ ብራዘር ቄስ በላይነህ ለምንድነው አንተ ፔንቴኮስታል ሆነ መታ ያገለገልከው? እኛ እኮ ከናንተ ይልቅ የሚቀርቡን ኦርቶዶክሳውያን ናቸውና ከኦርቶዶክሳውያን እነዘበነ መታ ያገልግሉን አላሉ። እኔ ነው ተጋብዤ ሄጄ ያገለገልኩት። ለጥቄ ኤርሚያስ በለው። 3ኛ በገርጂ መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ ተጋብዤ ሄጄ ገርጂ በሮባ ዳቦ ቤት ወደ ውስጥ የሚያስገባው ጋር ማለት ነው ሄጄ አገልግያለሁ። ይሄንን ከማገልገሌ በፊት የዛሬ 28 ዓመት 27ኛ ዓመቴ ባለፈው አለፈ ማለት ነው። የዛሬ 28 ዓመት ወደ ጌታ ስመጣ ከተገለገልኩባቸው ቁጭ ብዬ መንፈሳዊ መብልን ከበላሁባቸው ከቀሰምኩባቸው ቤተክርስቲያን መካከል አንዷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት። የእንጦጦ አጥቢያ። እኔ ያኔ ፈረንሳይ ለጋሲዮን ስለነበር ቀበሌ 07 የተከራየሁትኝ ራስ ካሳ ግቢ አካባቢ ስለነበር የተከራየሁት ይቀርበኝ የነበረው ቸርች ላይ በወንድሜ አለባቸው ተካ ነበር ደህንነት ያስተማረኝ። ስጠይቀው እዚህ በአቅራቢያ ወዳሉ ጤናማ ቸርቾች ሂድ ብሎ ያኔ ከኦርቶዶክስ እንደመጣው አንዴም እዚህ አንዴም እዛ እንዳረግጥ ማለት ነው። አንደኛ በምን አይነት ህይወት ውስጥ እንደነበርኩ ስለነገርኩት ከነኚህ ጓደኞች ተለይ። 2ኛ መጽሐፍ ቅዱስ በግልህ አንብብ። 3ኛ ጉባኤ እዚህ እኛ ጋር ባለበት ቤተክርስቲያን እንዳትቀር፣ ሮብና እሑድ አለ ጉባኤ እግዚአብሔርን አሴምብሊ ሲነግረኝ ማለት ነው። እዛ ገና ጌታ እንደተቀበልኩ። እሺ እዚህ ፕሮግራም በሌለበት ሰዓት ላይ ጤናማ የሆኑ አብያተ ክርስቲያናት ስላሉ እነሱ ጋር ሄደህ መንፈሳዊ ትምህርትንም ተማር ብዬ ስለው ማን ብሎ ሲለኝ የት ቤተክርስቲያን ነው ጤናማ ትምህርት ያለው ብዬ ስለው እዚህ ሽሮ ሜዳ አሜሪካ ኤምባሲ በላይ እንጦጦ መካነ ኢየሱስ የሚባል አለ አለኝ። አለባቸው ተካ ነው የነገረኝ። ተናገር ኤርሚያስ፣ አንተ እውነትን ስትናገር ያምራል። እንደዚህ በመረጃ ማለት ነው። ስም እየጠራ አለባቸው ተካ አሁን ፓስተር ነው እኛ ጋር። ካሎ እንጦጦ መካነ ኢየሱስ የምትባል ቤተክርስቲያን አለች። እዛ ሄደ ተማር። ስራ በሌለ ሰዓት ላይ ከክፉ ጓደኞች ተለይ። ዘፈኑንም ዳንኪራውንም መጠጡንም አስማቱንም ከምታርግበት ተለይ እና እዛ ደግሞ ሄደ ተማር። 2ኛ ደግሞ እዚህ 7 ደረጃ ጋር ህብረት አምባ ቃለ ሕይወት የሚባል ቤተክርስቲያን አለ። እዛም ጥሩ ትምህርት ስለሚሰጡ የኛ ስለሆኑ ሂድና እዛም ተማር ብሎ ያለኝ አለባቸው ተካ ነው። እናም ደግሞ በቻልክ ሰዓት ላይ ደግሞ ረብረቡ ደግሞ እዚህ ካሳንቺስ ፓስተር ዳንኤል የሚባሉ አሉ አይደለ ብሎኝ ማለት ነው። ኧረ እኔ አላውቃቸውም አልኩት። እሳቸውም ጋር ሰዎች ያሳዩሃል፣ ከዚህ ከኛ ቸርች የሚሄዱ አሉ። እዛም ሄደ ተማር፣ እዛም ጥሩ ጉባኤ አለ። እኔ ጠይቄው የት ሁሉ ቀን እዚህ ቸርች ክፍት ነው ወይ አልኩት።
ሁሉ ቀን ቅዳሴ ካለበት ቤተክርስቲያን ስለሆነ የመጣሁት እዚህም ሁሉ ቀን እንደዛ አለው ቤተሰለው አይ ክፍት ነው ቸርች አገልጋዮች አሉ ግን ጉባኤው ያለው እሁድና ሮብ ነው አለኝ። እንዴት ደስ ይላል! ጌታ ኢየሱስ ስም ይባረክ። እናስ እዛ ህብረት አምባ ቃለ ሕይወት ቤተክርስቲያን ሂድ። ከዛ ደግሞ ረቡ ደግሞ ወንጌል ብርሃን ቸርች ካሳንቺስ ፓስተር ዳንኤል የሚባሉ ትልቁ ሰውዬ እሳቸውም ጋር እንደዚህ ጤናማ ነገር አለ። እዛም ሄደህ ደግሞ ተማር አለኝ። ከዛስ ቅዳሜ እና እሁድ ደግሞ እረፍት መምሳሌ እሁድ እኛ ጋር አለ። በሁለት ፈረቃ ነው የሚሆነው። የጠዋቱ እንኳን ሁለት ፈረቃ ነው የአስምቢሊ ማለት ነው። የእሁዱ ከሰዓትም ደግሞ አለን። እሁድ የሌላ ቦታ ላይ አልሄድም። ቅዳሜ ማነው ቀጠና 2 ሙሉ ወንጌል ቤተክርስቲያን እዛ ደግሞ ብትሄድ በጣም ብዙ የጌታን ነገር ታያለ። እዛ ሂድ ብለው የመከረኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ያኔ የደህንነት አስተማሪ የነበረ ወንድሜ አለባቸው ተካ፣ ሚስቱ ስንታየው ትባላለች፣ ልጆች አሉት። በጣም የተባረከ ቤት ድረስ ወስዶኝ የክርስቶስን ፍቅር ያሳየኝ። ትናንትና ለመጣው ለእኔ ከኦርቶዶክስ ያለወጣው ዲያቆን በእንዴት አይነት ትሪት በቃ በእንዴት አይነት አቀራረብ ቀርቦ ሃምብል በሆነ የጌታን ፍቅር የጌታን ትህትና ያሳየኝ ወንድም ማለት ነው። ስለዚህ እነዚህ አብያተ ክርስቲያናት ጋር ጠቁሞኝ ሄጄ ተማርኩባት ናት። ስለዚህ እንጦጦ መካነ ኢየሱስ ቤተክርስቲያን እኔ መንፈሳዊ መብልን የበላሁባት ቤተክርስቲያን ነች። 1 ወር አይደለም 1 ዓመት አይደለም። ልብ በሉ የሙሉ ጊዜ አገልጋይ ሆኜ ጊዜ እስከሰጠሁበት ጊዜ ድረስ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ሄጄ ይገለገል ነበር። እነ ወንጌላዊ አለምነህ ጀንበሩ መጥተው እስካገለገሉበት ጊዜ ድረስ ማለት ሄጄ ይገለገል ነበረ። አለምነህም በመጀመሪያ ያየሁትኝ እዛ ነው። ኦኬ እንጦጦ መካነ ኢየሱስ እዚህ ላይ አንድ ድል ስጠኝ። ቆይ ወንድማችን እዚህ ላይ አንድ ድል ስጠኝ። ኖ ወንድማችን ቴንክ ዩ። ኦኬ ልብ በሉ እቺ ቤተክርስቲያን የኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት። የኢትዮጵያ ወንጌላውያን አማኞች ህብረት ውስጥ ፋና ወጊ የሆነች ቀደምት ቤተክርስቲያን ናት። ኦኬ ይሄ በዚህ ካለ አሁን እኛ የምንጠይቀው እዚህ ቲክቶክ ላይ ኦርቶዶክሳውያን ድነዋል ብለው የሚሉ ሉተራውያን ገብተው አሁን ማርቆስ መጥቷል ጠይቀዋለሁ። ኦርቶዶክሳውያን መዳናቸውን እየመሰከረ ነው። ኦርቶዶክሳውያኑን ደግሞ ጠይቀን ሉተራውያን የሚባሉ አልዳኑም ብለዋል። ኦኬ ኦርቶዶክሳውያኑ ሉተራውያኑን አልዳኑም ብለው እያሉ ሉተራውያኑ ደግሞ ኦርቶዶክሳውያኑ ድነዋል ብለው እየመሰከሩ ነው። ሁለቱ እርስ በርስ ሲመሰካከሩ እኔ ጋር እኔ ለሁለቱም ጥያቄ አለኝ። ለሉተራውያን ወገኖች ኦርቶዶክሳውያን ድነዋል ብለው ቢሉ ጥያቄ አለኝ። ለምን? የኦርቶዶክስን ነገረ ድነት ትምህርት ስለማቀው ማለት ነው። አሻውን ወንድማችን ማርቆስ መጥቷል። ትናንትና በነበረው ላይ እሱ ድነዋል እያለ ሲናገር ነበር። ዛሬ አሁን ጥያቄ ጠይቀዋለሁ። ኦርቶዶክሳዊ የሆኑት ደግሞ ገብተው እንደዚሁ ሉተራውያን መዳናቸውን ደግሞ ይንገሩን። እኔ ሉተራውያን ድነዋል ብዬ ስል ሉተራውያን አልዳኑም ብሎ የሚል ጥያቄ ስላለኝ አይደለም። ሉተራውያን ወገኖች የዳኑ ወንድሞቼ በጌታ ኢየሱስ ክርስቶስ ያመኑ ወንድሞች እንደሆኑ ስለማምን ኦኬ አለቅ። አሁኑና እርስ በርስ ተመሰካከሩ። እስኪ ሉተራውያን ነን ብላችሁ የምትሉ መሬቱ ላይ ያለችው ምድር ላይ ያለችው ቤተክርስቲያን አይደለም እየነካው ያለው። ልብ በሉ። እኔ እዚህ ቲክቶክ ላይ ውር የሚሉትን እነሱ ነው እየፈለኩ ያለሁት። ቲክቶክ ላይ እነ ዲበኩሉ የሚመሩት የሉተራውያን ክንፍ ተብሎ የሚባል አይዟችሁ በርቱ ከእናንተ ጋር ነን፣ ፕሮቴስታንትን ጠርገን ነው ፔንቴኮስታልን ጠርገን ነው የምናባረው፣ እንዳትዋጡ እኔ እግራችሁን ይዛለሁ። ፔንቴኮስታል ማለት ሊውጣችሁ የወጣ አውሬ ነው ጭራቅ ነው እያለ ሲናገር የነበረ ዲበኩሉ ለምን እንዲህ ትላለህ? እኛ ወንድማማቾች ነን ብለው አላሉ። የእነዚህ የቲክቶኮቹ ማለት ነው። የመሬቷስ መካነ ኢየሱስ አላለችንም፣ ተውጫለሁም አላለችም። እኛም መካነ ኢየሱስን የምንውጥበት ምክንያት የለም። ኦኬ መካነ ኢየሱስም እኛን የምትውጥበት ምክንያት የለም። መካነ ኢየሱስ ከዋጠችንም የዋጠችን በክርስቶስ ትምህርት ነው። እኛም ከዋጥናት የዋጥናት በክርስቶስ ትምህርት ነው። ለምን? በክርስቶስ አንድ ነንና። መዳን በእምነት ነው። መዳን በጸጋ ነው። መጽሐፍ ቅዱስ ብቻ ብለን ስንል ትናንትና
ወንድማችን ማርቆስ እዚህ ያሉ ተራዊ ስለሆነ እሱ በመጣበት ወንጌላውያኑ ናቸው የመጡለት። እሱ መጽሐፍ ቅዱስ ብቻ ብለን ስንል እኛና እናንተ እንዳይደላችሁም ብሎ ሲዋሽ እዚሁ ወንጌላውያኑ መጥተው እንዳፋጠጡት 3 ወንጌላውያን ማለት ወንጌላዊ ሁሴን፣ ወንጌላዊ አስትራይን እና ወንጌላዊ አብዱል ሰለምን ማለት ነው። 3ቱም አሁን ሪሰንት የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን የሙሉ ጊዜ አገልጋዮች ናቸው። ደሞዝ የምትከፍላቸው ወንጌላውያን ብላ የሾመቻቸው አገልጋዮቻቸው ናቸው። ስለዚህ አሁን ይሄ ማርቆስ የተባለው ወንድም እዚህ ገስት ላይ የተቀመጠው እንደነሱ አይነት ግልብ ሰዎችን እንዳሰሙ አንድ፣ ሁለተኛ እዚህ ሉተራውያንን ብለው የሚሉ ቲክቶክ ላይ የሚሯሯጡትን ግልብ ሰዎች በኦርቶዶክስ ደብተራዎች በበስተጀርባ የሚመሩትን እነሱን እንዳትሰሙ። ግን እኛ እንጠይቃቸዋለን፣ እየጠየቅንም ነው። ማርቆስ እንኳን ደህና መጣ። እሺ እንዴት ናችሁ? ደህና ናችሁ ወይ? ደህና ነን ጌታ ይመስገን። ሰላም ነው አለሁልህ። እንዴት ነህ? የትናንትናው ንግግራችንን ዛሬ እንቀጥለዋለን። ትናንትና ልጠይቅህ የነበረውን ነገር ዛሬ በሰፊ ጠይቃለሁ። አንተም እኔንም ጠይቀኝ ካለ ጠይቀኛለህ። እሺ ማለት ትንሽ ስራ ላይ ስለሆንኩኝ አንድ 5 ደቂቃ ነው የሚቀረው። ያልኩበትን ምክንያቶችን ልንገርህ ወይስ ይቅርብኝ? ኖ ምክንያቱንማ ጭምር እኮ ነገርከን። ትናንትና ኦርቶዶክሳውያን ድነዋል ነው ያልከው። አንተ ሉትራዊ ነህ፣ በሾኔ መካነ ኢየሱስ ቤተክርስቲያን ነው ብለህ ለእኔ ነገርከኝ። ያንን ግን ወንጌላውያኑ ሲመጡ አልደገምከውም። የትኛው ማህበረ ምዕመናን ላይ ነህ ጌታን ታመልክ ነበር? አሁን አሜሪካ ሀገር እንዳለ አውቃለሁ። ከ6 ዓመት በፊት ነው የወጣኸው። ሾኔ ማለት የሀዲያ ሆሳዕና አልፎ ገጠር ውስጥ ባለ መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ በጸሎት እዛ በዝማሬ ያገለግል ነበር ብለህ ለእኔ ነገርከኝ። ወንጌላዊ ሁሴንን፣ ወንጌላዊ አብዱል ሰለምን እና ወንጌላዊ አስተራይን ከመካነ ኢየሱስ ቤተክርስቲያን ወንጌላዊ ሁሴንን ደውዬ ጠይቄ አንተ የምትለው እና እናንተ የምትሉት እና አልከን እኛን ፔንቴኮስታሉን እናንተ ሶላ ስክሪፕቹራ ብላችሁ ስትሉና እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብለን ስንል አንድ አይደለንም ብለህ የማታውቀውን ስትናገር ወንጌላውያኑ ግልብጥ ብለው መጡ። አሁንም ይሰሙሃል፣ ሌሎቹም ጭምር ማለት ነው ይመጡልሃል። እሺ አሁን እነሱ ድነዋል። አድመጣኝ። ስለዚህ ኦርቶዶክሳውያን ድነዋል ብለህ ትናንትና ተናግረሃል። ኦርቶዶክሳውያን የዳኑበትን እስቲ ምናልባት ዘርዘር አድርገህ የምትነግረኝ ነገር ካለ ንገረኝና እኔ አሁን ስጠይቅህ እንዳንድ የኢትዮጵያ ወንጌላውያን ቤተክርስቲያናት ወንጌላዊም ሆኜ ነው የምጠይቅህ፣ ወንጌላዊ ስለሆን። ሁለተኛ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያንም ዲያቆንም ሆኜ ነው የምጠይቅህ ማለት ነው። ምክንያቱም የኦርቶዶክስን ነገረ ድነት ትምህርቷን ስለማቅ ማለት ነው። ስለዚህ አንተ ሉተራዊ ወንድማችን ኦርቶዶክሳውያን ድነዋል ብለህ ስትል ኦርቶዶክሳውያኑ ደግሞ አንተን አልዳንክም እያሉ ነበር ትናንትና ማለት ነው። ስለዚህ አንተ የዳኑበትን ኦርቶዶክሳውያን የዳኑበትን አብራርተህ ንገረን፣ ከዛ ጠይቃለሁ እና መቀጠል ችላል። እኔ ድነዋል ብዬ የተናገርኩት በእርግጥ ድነዋልንም አልዳኑምም እግዚአብሔር ነው የሚያውቀው። ትልቁ ነገር እኔንም አንተ ድነዋል ብትል እግዚአብሔር አልዳንም ካለ አንተ መመለስ አችልም። በእርግጥ እነሱም እግዚአብሔር ድነዋሉ ካለ አንተ ደግሞ አልዳኑም ብትልም ይድናሉ። ግን እኔ የተናገርኩበት ሪዝን ነበረ። ያ ሪዝን ምንድነው? መካነ ኢየሱስ ከኦርቶዶክስ የሚመጡ አማኞችን አታጠምቅም። እኛ ደግሞ ጥምቀትን ለድነት ነው እምነት ጥምቀት የሚለውን ጥምቀት ለድነት የሚለውን መካነ ኢየሱስ እንደምታምን አምናለሁ። ሁለተኛ የሕፃናትን ጥምቀት እንደምታጠምቅ አምናለሁ። ያን ልጄንም አጥምቄ አይቻለሁ። ከዚህ አንግል የተነሳ መካነ ኢየሱስ የኦርቶዶክስን ጥምቀት ሪኮግናይዝ ታደርጋለች፣ የእናንተን እንደምታደርግ ሁሉ ማለት ነው። ከዚህ አንግል የተነሳ እነሱ ድነዋል። እኔ እነሱን እንደ ሙስሊም አልመለከትም። እነሱንና ካቶሊክን እንደ ሙስሊም አልመለከትም ብዬ ነው። እንደዛ ነው የኔ ዋና ሀሳቡ፣ ከዚህ አንግል ነው እንጂ የእናንተን ትምህርት ለመቃወም ደግሞ ምንድነው በቲክቶክ ላይ የሚደረገውን እንትን ያን በዛ አንግልም አይደለም የመጣሁትም። እንደውም አንተ ቤት ሲመጣ ምንድነው የመጣሁበት አንግል
በቀደም ሚኪ ቤት የወንጌል አማኝ አይደለም ስትል አይ እንደውም ሚኪ ቤት ካለ በቃ በሱ ቤት ይበል እዛ ሰው ቤት ነውና ምናልባት ያየበት አንግል አለ ያንን ያየበትን አንግል ይነግረኛል ብዬ ነበር የመጣሁት። አንተ ኢሚዲየትሊ የጠየቀው ደግሞ እንትን ኦርቶዶክሶች ድነዋል አልዳነም ወደሚል ጥያቄ ነበረ የሄድከው። ያም ሆነ ይህ እኔ የተመለከትኩበት አንግል ከዚህ አንግል ነው። ይሄ አንግል ደግሞ ምናልባት እኔ ሰዎችን ድነዋል አልዳኑም የሚል ኮንክሉዥን እንዲወስድ እንትን አያረገኝም። በእርግጥ ያም ሆነ ግን ሰው አምኖ ወንድሜ ማርቆስ ትናንትና 1300 ሰው ባለበት እዚህ ቤት ውስጥ ኦርቶዶክሳውያን ድነዋል ወይ ብዬ ስልህ ምንድን ነበር የመለስክልኝ? ራስህ መልሰው። ያ ማብራሪያ እኮ አልሰጠውም። ትልቁ ነገር ኖ ይኸው ማብራሪያውን የሰጠህ ነው። ትናንት ግን ድነዋል አልዳኑም ብዬ ስልህ በአጭር ነገረኝና ማብራሪያ ከፈለክ እሰጥሃለሁ ብዬ ምን ነበር የመለስክልኝ? አንተ ሉተራዊ ወንድ ድነዋል እኮ ነው ያልኩት። ኦኬ አሁን ማስተካከያ አለ። አሁን ጥያቄ ልጠይቅህ ዛሬ አድሮ ማለት ያ ምክንያቱም እኔ እነሱን ቆይ አንዴ አሁን ትናንትና ልክ እውነተኛውን እኔ የተናገርከው ትናንት ስጠይቅህ ኦርቶዶክሳውያን ወገኖች ድነዋል ወይ ብዬ ስልህ እኔ ሉትራውያን ነኝ አዎ ድነዋል አልከኝ። ኦኬ አሁን የትናንትናውን ጥያቄ መልሼ ለመጠየቅ ስገባ ማብራሪያ ስጠኝ አልከኝ፣ ሰጠው። ይኸው አሁን እስካሁን ድረስ እያወራ ነው። ቅድም አሁን ልክ እንደጀመርክ ምን አልክ? እኔ ኦርቶዶክስም ሉትራውያንም ፔንቴኮስታሉም ድነዋልም አልዳኑም ብዬ አልልም አልክ። አሁን መልሼ የትናንትናውን ጥያቄ ልጠይቅህ። ከትናንትናው ጥያቄ ጋር ከትናንትናው መልስ ጋራ የዛሬው መልስ ስለተጋጨ ማለት ነው ወንድሜ ማርቆስ። ትናንትና ድነዋል አልከኝ ኦርቶዶክሳውያን፣ አሁን ደግሞ እኔ ድነዋልም አልዳኑም ብዬ አልልም ማለት ነው። ዛሬ የመጨረሻ የሚሆነው የመጨረሻ ማለት በዚህ ጉዳይ ላይ መልሼ አልጠይቅህም ማለት ነው። አሁን ብላክ ኤንድ ዋይት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሉተራውያኑ አስተምሮ መሰረት ድነዋል የዘላለም ሕይወት አላቸው ወይስ የላቸውም? ማርቆስ እሺ አጭር አድርገህ መልስልኝና ከዛ የማብራሪያ ጊዜ እሰጥሃለሁ ረጅም። እሺ አንደኛ ድነዋል አልዳንም ማለት አልችልም። መዳንና አለመዳንን አንዴ ቆይ ቴንኪው። ትናንትና ግን ድነዋል ብለህ የነበረ ስለዚህ ተሳስተሃል ማለት ነው። ትናንትና ኦርቶዶክሳውያን ድነዋል ብለህ ስትመሰክርላቸው የነበርከው አሁን ከነገርኩት አንግል ነው የተናገርኩት። ከምንም አንግል ተናገረው ድነዋል ብለህ ነው ከዛ ማብራሪያ ነው የጀመርከው ትናንትና። ስለዚህ ማብራሪያ አልነበረም። ምክንያቱም አድመጠኝ ቆይ ትናንትና እነ ዲበኩሉ ሌሎቹም ባሉበት ዲበኩሉ እኮ ከታች አንበሳው በርታ ማርቆስ ሉተራዊ ማርቆስ አይዞ ከኋላህንን ደጀነን እያለ እታች በኮሜንት ሲያሞቀህ ነበር። ድነዋል ብለህ ነበረ ትናንትና ኦርቶዶክሳውያን። አሁን ደግሞ ድነዋልም አልዳኑም ብዬ አልልም አልክ። ስለዚህ የትናንትናው ድነዋል ብለህ ያልከው ንግግር ተሳስተህ ነው ወይ ያልከው ነው ብዬ የምልህ ሉተራዊ ወንድሜ ማርቆስ። እሺ እኔ አልተሳሰትኩም፣ ትናንትናም ዛሬም አልተሳሰትኩም። የትኛውን የያዘው ድነዋል አልዳኑም ብዬ አልልም አልክ። ዛሬ ትናንትና ድነዋል አልክ። እሺ ትናንትና ድነዋል ያልኩበት ምክንያት መካነ ኢየሱስ የኦርቶዶክስ አማኞች ሲመጡ ከእናንተም ሲመጡ እንደሚታስተምሩ ስለሚመጡ ስለማይመጡ አይደለም። የኔ ጥያቄ ሲመጡና ሳይመጡ ከኦርቶዶክስ ሰዎች ወጥተው ወደ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሲሄዱ ምን ታደርጋቸዋለች? ምን ታስተምራቸዋለች? አንተ ከምትናገረው በላይ 3 ወንጌላውያንን 2ቱ ገስት ላይ ገብተው እዚህ አንዱ በስልክ ደውዬ ጠይቄ ወንጌላዊ ሁሴን ከኮልፌ መካነ ኢየሱስ ቤተክርስቲያን፣ ወንጌላዊ አብዱል ሰላም አሁንም ከሸጎሌ ነው በኦሮምኛው ላይ ያለው መካነ ኢየሱስ ቤተክርስቲያን፣ ወንድሜ አስተራይም ለጊዜው ቦታውን አልናገርም ብሎ በደንብ አውቀዋለሁኝ በውስጥ የምንደዋወን ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች መጥተው እኛ ኦርቶዶክሳውያን አልዳኑም ነው ብለን የምንለው፣ ስለዚህም ወደ እኛ ጋር ሲመጡ ነገረ ድህነትን እናስተምራቸዋለን አለ። ትናንትና አሉ አገልጋዮች፣ 3 አገልጋዮች ማለት ነው። አንተ ትናንትና ኦርቶዶክሳውያን ድነዋል ብለህ ስትል ነበር። ስለዚህ ዛሬ ደግሞ አሁን ስጠይቅህ አልዳኑምም ድነዋልም ብዬ አልመሰክርም አልከኝ። የትኛውን ሊያዝልህ ማርቆስዬ? እሺ ይሄኛውን ያዝ። አሁን የተናገርኩትን ያዝ። ትናንትና ድነዋልም አልዳኑምም ብሎ የሚለውን መናገር አልችልም ብሎ የሚለው ሊያዝልህ።
አዎ ምክንያቱም ለትናንትናው ንግግር ስህተት መሆኑን አምነ ይቅርታ ጠይቀናል እኛን ወንጌላውያን አጠቃላይ። እሺ እንደዛ ከሆነ እናንተ ስህተት ነው ብላችሁ ካመናችሁ በጣም ስህተት ለራስን የተሳሳትከው እኛን ስህተት ያልንህ በደንብ ስህተትን አሳይቼ ነው። ትናንት ድነዋል ብለሃል። አሁን አድሮ ሲነጋ ደግሞ አልዳኑም አልከን። እሺ አልዳኑም እኮ አላልኩም። ድነዋልም አልዳኑም ብያልንም አልከኝ። እግዚአብሔር ነው የሚያውቀው የእነሱን መዳንና አለመዳን። ትናንትና ግን እንደዛ አላልከኝም። ትናንት እግዚአብሔር ነው የሚያውቀው አላልከኝም። ዛሬ ነው አድሮ ሲነጋ ምን እንደሚያስከትልብህ ወንጌላውያኑን አምጥቼ ሳስመሰክርብህ ባይዘዌ ቀሲስ ዶክተር ደረጀ ጋር ደውዬ ነበር፣ ላይቭ እያየ ማለት ነው። ዶክተር ላሊሴ ጋር ደውዬ ነበረ፣ ላሊሴ ዳንኤል ዶክተሩ ማለት ነው፣ ሄድ ኦፊስ። ሁለቱን ዶክተሮች አስገብቼ ስልክ ላይ ልጠይቃቸው ነበር። አደርገዋለሁ ገና ለወደፊት። እዚህ ቲክቶክ ላይ ሰይጣን ያሰማራቸው ሉተራውያን እየፈነጩ አይቀጥሉም። የኢትዮጵያ ወንጌላዊት ቤተክርስቲያንን አድምጠኝ፣ አንድ ደቂቃ ነው ያለኝ፣ እሰጥሃለሁ ወይ ጨርሰህ ታወራለን። በኋላ ላይ በደንብ እሰጥሃለሁ ማለት ነው። በኋላ ጊዜ በቃ እኔ መኪና ነው የሚነዳው፣ ወደ ፖይንቱ ቦታ እየሄድኩ ነኝ። ከዛ ተመልሼ መጥቼ ደግሞ እገባለሁ። እዚሁም ሆነ ትችላለህ፣ በሚችል ሳ ላይ ማውራት ትችላለህ። ካልሆነም ደግሞ በፈለግከው ሰዓት መምጣት ትችላለህ፣ አስገባለሁ። ስለዚህ ትናንትና ድነዋል ብለህ ያልከው ስህተት ነበር ማለት ነው። እሺ ያንን ሀሳብ ልግለጽ ወይስ? ገልጸሃል ሀሳብን። ትናንትና ኦርቶዶክሳውያን ድነዋል ብለህ የተናገርከው ስህተት ነበረ። ይቅርታ መጠየቅ አለብህ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን እኛንም ወንጌላውያን አጠቃላይ ፔንቴኮስታል የሚሆን ሪፎርሜሽን የተባሉትን በሙሉ ይቅርታ መጠየቅ አለብህ። ምክንያቱስ ያልዳኑትን ኦርቶዶክሳውያንን አንተ በማታውቀው ነገር ድነዋል ብለህ ስትል ሁለት ወንጌላውያን አሁን ሪሰንት የኢትዮጵያ መካኒስት ቤተክርስቲያን አገልጋዮች ሆኑ አልዳኑም። ድነዋልና ብለንማ አናምንም። አልዳኑም ብሌ ነው የምታምነው? አዎ አልዳኑም። እኔ እኮ ለሱ ነው ልጠይቀው የፈለኩት። እስኪ ኦርቶዶክሳዊ ድኗል ብሎ የሚል ሉተራዊ ይምጣና ከኔ ጋር ጥያቄ ልጠይቀው። ስጠይቀው በሁለት ቢሎ ነው፣ በአንድ ቢሎ በሁለት ቦታ መተሳለ ነው የምጠይቀው። አንድ በወንጌላዊነቴ ጠይቀዋለሁ፣ አሁን ወንጌላዊ ስለሆንኩ። ሁለት በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ መጠን ነገረ ድነቷን፣ አስተምሮቷን፣ ሚስጥራቷን ስለማቅ በዛ ሁሉ ጠይቀዋለሁ። አሁን የምፈልገው ሉተራዊ ነኝ ብሎ በኋላ እመጣለሁ። ስለዚህ ተሳስተሃል ማለት ነው። ትናንትና እመጣለሁ። እስኪ መሳሰቴና አለመሳሰቴንም ለመንገር እመጣለሁ። ችግር የለም። እሺ ችግር የለም፣ መምጣት ትችላለህ። ዋናው ማሳየታችን ነው። ኦኬ ሄጎ 4 ነጥብ በ12 ቁጥር ምስማር እየመታው ነው የምዘጋው ፋይሉን ማለት ነው። እዚህ ያላችሁ መምጣት የምትፈልጉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ናት። ኦኬ የእኛ ማለት የኢትዮጵያ ወንጌላውያን ህብረት ውስጥ ያለች ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ናት። ኦኬ እቺ የክርስቶስ ቤተክርስቲያን የሆነችዋ በውስጧ ነን ብለው የሚሉ ግን አይደሉ። አንዳቸውም አድራሻ የላቸውም። አንዳቸውም እዚህ ቲክቶክ ላይ ያሉት ወንድሞች እናቶች ቤተሰቦቻቸውን ብቻ አይደለም የት ከተማ እንደሚኖሩ የት ህብረት እንደሚያደርጉ ሁሉ ጭምር ጠይቀን አረጋግጠናል። አንዳቸውም ህብረት የሚያደርጉበት ቤተክርስቲያን የለም። ወፍ ዘራሾች ናቸው። አድራሻ የሌላቸው ሰዎች ናቸው። እናስ እነሱ ቤት በከፈቱ ጊዜ ኦርቶዶክሳውያን ደብተራውያን ሰብስበው ፔንቴኮስታል እኮ ማለት እየተባለ ይቅርታ አድርጉልኝ ለዚህ ቋንቋዬ ልጋጋቸውን ሲጠርጉብን የማንም ደብተራ ቁጭ ብለው እየሳቁ ነው የሚሰሙት የሚያዩት። አይ እንደዚህማ አትበሏቸው። መሰረተ ክርስቶስ ቤተክርስቲያን ስትሰደብ ስትነወር፣ ቃለ ሕይወት ስትሰደብ ስትነወር፣ ሙሉ ወንጌል ስትሰደብ ስትነወር፣ አማኑኤል ስትሰደብ ስትነወር፣ ሌሎቹም አብያተ ክርስቲያናት ሲሰደቡ ሲነወሩ እነዚህ ሉተራውያንን ባዮቹ የቲክቶኮቹ ባጃጅ የማይሞሉ ወፍ ዘራሽ አጋንንት ገጣጥሞ ያመጣቸው እነሱ ለምን ወንድሞቻችንን ትሰድቧቸዋላችሁ አይሉም። ለምን? እንደ ወንድም ስለማያዩን። የቲክቶኮቹ ነው ያልኩት። መሬት ላይ ያለችዋ መካነ ኢየሱስ ቤተክርስቲያንና ሉተራውያንማ እኛን እንደ ወንድም ነው የሚያዩን። በጌታ የዳን ሰዎች መሆናችንን ነው የሚያዩን። ሙሉ ወንጌል ስትሰደብ ቁጭ ብሎ የሚሰማ ሉተራዊ ነኝ ብሎ የሚል እሱ አጋንንት የገጣጠመው ነው። እውነተኛዎቹማ ወንጌላውያኑ አትሰድቧቸው፣ ሙሉ ወንጌል የእኛ ናት ብለው ይላሉ። በክርስቶስ በማመን ወንድሞቻችን ናቸው ብለው ይላሉ። ለምን?
ከመሰረተ ክርስቶስ ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን ሄዶ የማይሰብክ ፓስተር አገልጋይ ጥሩልኝ እስኪ አንድ። የለም፣ ሄደው ይሰብካሉ። ከመካነ ኢየሱስ ቤተክርስቲያን ያሉ ቄሶችና ወንጌላውያን በመሰረተ ክርስቶስ ቤተክርስቲያን መድረክ ላይ ሄደው ይሰብኩ የለው? አዎ። ከአማኑኤል ህብረት ቤተክርስቲያን መካነ ኢየሱስ ሄደው ይሰብኩ የለው? አዎ። የመካነ ኢየሱሶቹስ አማኑኤል ሄደው አይሰብኩም? እንደ ኤርሚያስ ይሰብካሉ። የቃለ ሕይወቱ መካነ ኢየሱስ፣ የመካነ ኢየሱስ ሙሉ ወንጌል፣ የሙሉ ወንጌል ገነት፣ የገነቱ ህይወት ብርሃን፣ የህይወት ብርሃኑ መካነ ኢየሱስ ሉተራውያን ሄደው ይሰብካሉ። ይሄ የምትሰብከው ህዝብ የማን ህዝብ ነው ብለህ ትለው አንድ የመካነ ኢየሱስ ቤተክርስቲያን ቄስ መሰረት ክርስቶስ ሄዶ ይሄ የምትሰብከው ህዝብ የማን ነው ብለህ ትል እኔ አላቅም አይልም። የእግዚአብሔር ህዝብ ነው የጌታ ህዝብ ነው ብሎ የሚለው ጌታ ከዓለም ርኩሰት በደሙ የዋጀው ህዝብ ነው የሚል የመካነ ኢየሱስ ቤተክርስቲያን ቄስ መድረክ አናጋራም እንትን ምስባክ አናጋራም አሉ። እውነትህን ነው። እኔ እንኳን በዚህ 27 ዓመት ውስጥ ወደ ጌታ በመጣሁበት ቅድም እንዳልኳችሁ እግዚአብሔር እድልን ሰጥቶኝ ጸጋን አብዝቶልኝ 3 ጊዜ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረኮች ላይ ቆሜ አገልግያለሁ። አንድ በገርጂ ሙሉ ወንጌል ቤተክርስቲያን ወጣቶች ፕሮግራም ላይ፣ 2 በቤተል መካነ ኢየሱስ ቤተክርስቲያን ሱሉልታ 2 ጊዜ እዛ፣ 1 ጊዜ ገርጂ። 4ኛ ከተባለ በቄስ በላይነህ ተሰማ ቤት ኤርሚያስ የት ነበረ አንተ? አጥቢያ ቤተክርስቲያን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የት 6 ኪሎ አጥቢያ ማን ነው ፓስተር? እነ ፓስተር ወልዴ ዳኛቸው እና መካነ ኢየሱስ እንዴት አንተ ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፔንቴኮስታል መሆንን አውቀ እንዲጋበዙ? ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ፔንቴኮስታል ናት። የኢትዮጵያ አይቱ እንዲህ ነው፣ እንደ ጭዳ ዶሮ በመረጃ መጠመዘዘ ማለት ነው ስትገባ ናት። ስለዚህ ከየት ቤተክርስቲያን ነው የመጣው አላለችኝም ስትጋብዘኝ። ከኔ በፊት በአገልግሎት ከኔ በፊት በህይወት የቀደሙ ወንድሞቻችን ስንቱ ፓስተር ነው ሄዶ መካነ ኢየሱስ ቤተክርስቲያን የሰበከው? ስንቱ የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው በመሰረት ክርስቶስ፣ በሙሉ ወንጌል፣ በቃለ ሕይወት፣ በገነት ቸርች፣ በህይወት ብርሃን፣ በአማኑኤል እየሄዱ የሚሰብኩት እስቲል ናው። የአባቶቼ የኤልያስ አምላክ ይፋረደኝ። እዚህ ቲክቶክ ላይ ያላችሁት እናንተ ከዲበኩሉና ከኦርቶዶክስ ደብተራ ጋር ሆነህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እናንተ ከለያችሁ ቃል ለምድር ለሰማይ አምላክ ይፋረደኝ። ኦኬ፣ አምላክ ይፋረደኝ። በእርግጥ እናንተ ያኔ እውነተኛ ትሆናላችሁ ማለት ነው። አትለዩአትም ቤተክርስቲያኒቱ። በመከራ ቀን ደርግ ሲያንገላታቸው ወንጌላውያን ወንድሞችና አባቶችን ሲያንገላቷቸው በመከራ ቀን ቤቷን ከፍታ ጉባኤ መድረክ ሰጥታ የጌታን ራት አብረው የሚወስዱበት የነበረበት በመከራ ሲጸልዩ የነበሩበትን ያንን ዘመን እኔ እንኳን ባልደርስበት አባቶች አይረሱትም። በህይወት ያሉ በእድሜ የሚበልጡን በጌታ ቤት ያደጉ ያሉ በህይወት ያሉ አገልጋዮች አሉ። ይሰሙልሃል። ዩቲዩብ ላይ እየሰሙልህ ነው፣ እየደወሉልኝ ነው። ለኔ ማን ነው እንደዚህ ያለው? ኤርሚያስ እያሉ ነው አገልጋዮቹ። ትናንትና እንኳን 3 አገልጋዮች ነው ያመጣሁበት። ኑ ግቡ። ደውዬ እኮ አልኩ። ቀጥታ ደውዬ ይገቡልሃል። እዚህ ቄሶቹ ከቄሶቹ ጋር ትጋፈጣለህ። አንተ ለኦርቶዶክሳውያን ምስክር ልትሰጥ ድነዋል ብለህ የምትል ከሆነ እሱን ከኔ ጋር ሂሳቡን ታወራርዳለህ ማለት ነው። ማለት እንነጋገራለን። እናንተ ሳነጋግር በወንጌላዊነቴም በድቁናዬም ነው ማነጋግር። በሁለቱም አናግርሃለሁ። ወንጌላዊ እንደመሆን መጠን በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ውስጥ ወንጌላዊ ሆኜ በማገለግልበት ጸጋ እጠይቅሃለሁ። አንድ ሰው በኢትዮጵያ የወንጌል አማኞች አስተምሮት በየትኞቹም አብያተ ክርስቲያናት ውስጥ ነገረ ድነታችን ከምን ላይ ይቀዳል? ምንም መሰረት ያደረገ ነው? ከመጽሐፍ ቅዱስ ወይስ ከአሰስገሰሱ ሁሉ? ይህን በወንጌላዊነቴ አበጥሬ እጠይቅሃለሁ ስትመጣ ማለት ነው። አንተም ትጠይቀኛለህ። እሺ ኦርቶዶክሳውያን ድነዋል ብለህ ስትለኝ በኦርቶዶክስ ዲያቆንነቴ የዛሬ 27 ዓመት ጥየው በመጣም እውቀቱ ውስጥ ያለ የማቆርብ የነበርኩኝ የጌታን ስጋና ደም እሰጥ የነበረ ማለት ነው። ስጋውን ያልሰጥም ካህኑ ነው የሚሰጠው፣ ደሙን ግን እኔ ነበርኩ የምሰጠው።
አዎ እማቆርብ ሰው ነበርኩ ማለት ነው። ከኔ እጅ ነው ሺዎች የቆረቡት። ካህን ነኝ ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የነበርኩ ነኝ እንጂ ዝም ብሎ ፎርጅድ ካህን አይደለም። ጄኒውን የሆንኩ ዲያቆን ነበርኩኝ። እጠይቃለሁ በዛ እውቀት። የኦርቶዶክስ ነገረ ድነቷ ትምህርት በምን ይቀዳል? ከምን ይቀዳል? ጥያቄው ለሉተራውያን ነው። ድነዋል ኦርቶዶክሳውያን ብላችሁ ላላችሁ እንደ ማርቆስ ትናንትና ሌላ ዛሬ ሌላ የተናገራችሁ ኑ ግቡ። ጌታ ኢየሱስ ምስክሬ ነው። ኑ ግቡ። ይህን ጥያቄ ማናችሁም ወንድሞች እናቶች ተወውን ብላችሁ እንዳትሉኝ እጠይቃለሁ። እኔ የምጠይቀው ሉተራዊ የሆነ ሰው ኦርቶዶክሳዊ ድኗል እያሉ ምስክርነት እየሰጡ ነው። ለእነሱ ወንጌል መስበክ ብላስፌሚ ነው ብለዋል አይደል? እኔ ፊት ገብተህ ይህን ቃል ትናገረዋለህ። ኦርቶዶክሳውያን ድነዋል፣ ሉተራውያኖቹ አዎ ብላችሁ ምትሉ ገዝት ላኩና ግቡ። ምን ያስፈራችኋል? ልጠይቅህ ጠይቀኝ በላ ልበላሃ ብሎ በሚለው በሀገራችን ንግግር ማለት ነው። ልጠይቅህ በወንጌል አስተምሮት ሰው የሚድነው በማን በማመን ነው? አንተው ሉተራዊ ወንድሜ ሰው የሚድነው በማመን ነው። ሰው የሚድነው በእምነት ብቻ ብለን ያልኑን አምስቱ ሶላን አሽቀንጥረህ ጥለህ በግለሰቦች መቃብር አፈር በጥብጠህ ብትጠጣው ወገብህ ላይ ጥፍራቸውን ብታስር ፀጉራቸውን ብታንጠለጥል ከሰውነታቸው ላይ የተላጨውን ፀጉር ብታንጠለጥል 22 ትውልድና 110 ትውልድ ይድናሉ። ገሃነመ እሳትን የእሳትን ባህር አያያትም ብሏል መድኃኔዓለም እያሉ የጻፉትን መጽሐፍ ነገረ ድነት ነውና አውጥቼ ፊትህ አሰጣላለሁ። ኦርቶዶክሳውያኑ ያልመለሱትን አንተ ሉተራዊ ወንድሜ ትመልሳለህ ማለት ነው። እዚህ ስትገባ ኤርታሌ እሳተ ገሞራ ውስጥ የገባ ያህል ነው የሚሆንብን። ኑ ግቡና አውሩኝ በመረጃ። በዚህ ቅናት ፊት እናንተ ከቆማችሁ ኑ ሉተራውያን ነን ብላችሁ ምትሉ ለኦርቶዶክስ መዳን እንመሰክራለን። አዎ ድነዋል። ስለዚህ ወንጌል መስበክ አያስፈልጋቸውም ብለህ የምትል ሰውዬ ከእኔ የበለጠ ወንጌል ሰባኪ የለም ብዬ አልልህም። በጣም ብዙ ልጆች አሉት እግዚአብሔር። ኑ ግቡና ሲመስክሩን። እኔም ከዚህ በኋላ ለኦርቶዶክሳውያን ወንጌል መስበክን እንድተው ማለት ነው። አስረዱኝ፣ አሳምኑኝ። በአምስቱ ሶላዎች አንገላታይ ጠይቀኝ። ኦርቶዶክሳውያን አምስቱ ሶላዎችን ስለሚቀበሉ ነው? ክርስቶስ ብቻ ስለሚሉ ነው? ክርስቶስ ብቻ ብለው ሲሉ እያጦለወላቸው ግንባራቸው ላይ ደም ስራቸው የሚገታተር ማን ነው? ኦርቶዶክሳውያን አይደሉም እንዴ? ከሊቅ እስከ ደቂቅ ያሉት ሉተር ሽንት ቤት ቁጭ ብሎ የፈጠረው ወሬ ነው እያሉ የሚያቃልሉ እነሱ አይደሉም እንዴ? አረ ፓስተር የስንት ጉድ እኮ ነው የሚሰማው። እኛ ወንጌላውያኑ ጋር መዳን በማን ብቻ ነው ብለን የምንለው? በክርስቶስ ብቻ። እንዴት? በጸጋ ብቻ። በምን? በእምነት ብቻ። ይህንን ኦርቶዶክሳውያን ያምናሉ እንዴ? አያምኑም። ይሄ መጽሐፍ ቅዱስ ትምህርት አይደለም እንዴ? ነው። ኦርቶዶክሳውያን ጋር መዳን በክርስቶስ ብቻ ነው ብለህ ስትል እኛ ብቻ እንልም ነው የሚሉ። የምን ብቻ ነው የምትሉት እንዴ? የምን ብቻ እንዴ? ወላዲቴ አቁራሪተ መዓት ሳሊተ ምሕረት እያለ ተረት ሲያንዛዛ የሚውለው እኮ እኔ እኮ ነበርኩ ስደግም የነበረው። አንተ እኔው ነበርኩ እኮ ሳነበንብ የነበረው ነው እኮ ብዬ የምልህ። ስለ ኦርቶዶክሳውያን እንደዳኑ አንድ ሉተራዊ ለኤርሚያስ የሚያስረዳ ካለ ይምጣ። የፈለክ ስኮላሩን ጠይቃለሁ። ከቤተክርስቲያኒቱ ነገረ ድነት ትምህርት ከአምስቱ አዕማደ ምስጢርም ጠይቃለሁ፣ በአምስቱ ሶላዎችም ጠይቃለሁ። ገባ ገባ በሉ እንጂ ቤቱን ጭራ አረጋችሁት እኮ እንዴ! ገባ ገባ በሉ፣ አይዟችሁ። ስለዚህ ስገቡ ጥያቄ ለኦርቶዶክሳውያን ከገቡ ሉተራውያን ወገኖቻችን ድነዋል ወይ? ቀሲስ በኩል ትናንት ተንቀጭቅዦ መጥቶ እኔ ቤት ገብቶ አዎ ድነዋል ብለዋል። ሪከርድ ተደርጓል። ለምንድነው ድነዋል ብሎ ያለው? ድነዋል ብሎ ካለ በኋላ ቤቱን ሄዶ ከፍቶ በገባበት ሰው ቤት እንዴት ነው ድነዋል ብለው የሚሉት? ይሄ ሰውዬ ብሎ የሰደበው አገልጋይ አለ፣ የኦርቶዶክስ አገልጋይ። ለእኔ በውስጥ የአባቶች የአምላክ ምስክር ነው አልኳቸው። አልዋሽም። ሪከርድ አደረገልኝ አንዱ አገልጋይ። ይሄ መተተኛ ደብተራ ምን እያደረገ ነው? ኦርቶዶክሳዊ ነው እዚህ ቲክቶክ ላይ የሚጮህ ምን ነው እየሰላም? እንዴት ሉተራውያን ድነዋል ብሎ ይላል? አታምንም እንዴ አንተ ኦርቶዶክሳዊ አይደለም እንዴ? በሉተራውያን መዳን አታምንም እንዴ? ቢሰላ እኔ አላምንም አለ። ቄሱ እኮ ይኸው ድነዋል ብሎ አለ አልኩት። ታዲያ ከዳውኛ ለምን ወደዚህ መጣን አለ። እሱን ከቄሱ ጋር ተጠያይቅ አልኩታ። እንዲህ ነው አየህ፣ ምለኩስልህ
እናንተ በእኔ ፔንቴኮስታልነት ቀልዳችኋል አይደል? ቃል ለምድር ለሰማይ ማለት ነው። ትኩሱን ድንች እጅ ላይ ሳይሆን ብሽሽትህ ስር እብልትህ ስር ጨምረዋለሁ እንዲፈጅ ማለት ነው። ተጠያይቁ፣ እዛው ተጠያይቁ፣ እዛው ትጠያይቃላችሁ። እዛው ትጠያይቃለህ። ምን ነው ፔንቴኮስታሉን ስትወጉት ሙሉ ወንጌልም ትሁን መሰረተ ክርስቶስ የጌታ ጠረጴዛ ስለሌላት መሰረተ ክርስቶስ ቤተክርስቲያን አትባልም። ሙሉ ወንጌልም ቤተክርስቲያን ለመባል ምንም መስፈርት የላትም። እኛ መድረክ ላይ ያለ ጠረጴዛ ጉባኤ እግዚአብሔር ስለሌለ ቃለ ሕይወትም ስለሌለ ሕይወት ብርሃንም ስለሌለ ቸርች ሊባሉ አይችሉም ብለህ ከዚሁ ደብተራ ጋር ቁጭ ብለህ ስትገለፍጥ የነበረው ሰውዬ ሙቀው እሳቱን አልኩ አርገበግብልሃለሁ ከታች። ያውም ባሉባልታ አይደለም፣ በመረጃ ኑ ግቡ፣ ገባ ገባ በሉ። ኦርቶዶክሳውያኑ ሉተራውያኑ ድነዋል ወይ ነው ጥያቄ። ሉተራውያኑ ደግሞ ስትገቡ ኦርቶዶክሳውያኑ ድነዋል ወይ ነው ጥያቄው። ይሄው ነው ጥያቄ። የዚህ ቤት ጥያቄ ይሄ ነው። ጠያቂ ብቻ አይደለም፣ እሞግታለሁ ሱሪህ በላህ ላይ እስኪወልቅ ድረስ ማለት ነው። እንጠይቅሃለን። ጌታ ኢየሱስ ምስክሬ። ሶሪያ ከኤፍሬም ጋር ተባብሯል የሚባል ነገር አይደል የተወራው ነገሩ። እነሱ ያኔ ፈርተው ልባቸው ምናምን ነገር፣ እኔ ጋር ልባችን ዱጭም አይደብርም። ኑ ግቡና ሲተጠይቁ ኦኬ ሉተራዊ ነኝ ብሎ የሚል አንዳንድ ቁጥር ይጻፍልን ከታች። የኦርቶዶክሳውያንን መዳን እመሰክርላቸዋለሁ። እንዴ ኤርሚያስ አታፍርም እንዴ? ኦርቶዶክሳውያን እኮ ድነዋል የዳኑ ወገኖች ናቸው ብሎ የሚል የሚመሰክር ሉተራዊ ካለ እታች አንዳንድ ቁጥር ይጻፍልኝ። በጌታ በኢየሱስ ክርስቶስ ነው የምለምነው። አንዳንድ ቁጥር ጻፉልኝ፣ አስገባለሁ። ኮሜንት እያየው ነው። ሞዴሬተሮችም ቼክ አድርጉ፣ ኮሜንት አስገባላችሁ። አንዳንድ ቁጥር የሚጽፍ አይ ባህርሽ እንደዛማ አትበላቸው። ወፍ የለም አትድከም ኖ አሞራም ይምጣ ወፍም ጃርትም ይምጣ ዝሆን አንዳንድ ቁጥር ጻፉ። ሉተራዊ ነኝ ብሎ የሚል ስለ ኦርቶዶክሳውያን መዳን እመሰክራለሁ። እንዴ እኔ ያልመሰከርኩ ማን ይመሰክራል ብሎ የሚል ሰው ካለ ይምጣ። እታች አንዳንድ ቁጥር ጻፉልኝ። እሺ ኦርቶዶክሳውያን ደግሞ የሆናችሁ ሉተራውያን ድነዋል ብላችሁ ስትሉ ደግሞ እናንተም ደግሞ እንድትመሰክሩ ኑና እንጠያይቅ ማለት ነው። ቴንክ ዩ። እሺ ብሎድ ደም አቤት ይሰማል። ሰላም ነው። እንዴት ነህ? ከየት ቤተ እምነት ነው? ሉተር። የትኛው ማህበረ ምዕመናን ያለኸው? ፒያሳ። ፒያሳ የቱ ጋር? ፒያሳ ማዞሪያው ጋር። እየጠየቅኩ እኮ ያጎተን ቤት አይደለም። እናት ልብዳል። በቃ ይሄ ነው። ምን አለ መጨረሻ ላይ ያያችሁት አይደል? አዎ እንዲህ ናቸው። ኦርቶዶክሳዊ ሆኖ ሉተራውያን ድነዋል ወይ ብሎ የሚያምን ካለ ይምጣና ይገራል። ለምን ይህን ጥያቄ የምጠይቀው ልብ በሉ። ሉተራውያን ወገኖቼ እኔ አልዳኑም ብዬ አላምንም፣ እንደ ዳኑ ነው የማምነው። ኦኬ የሉተራውያንን መዳን ኤርሚያስ አታውቅም እንዴ? ከኛ ሰምተህ ነው እንዴ ልታረጋግጥ የፈለገው ብላችሁ ካላችሁ በፍጹም። ታዲያ ይህን ጥያቄ ለምን አቀረብከው? እዚህ ቲክታክ ላይ በደብተራው የሚመራ ሉተራዊ ነን ብለው የሚሉና የመሬቷን ሉተራውያን የሚባሉ ስላሉ እኔ አሁን የመሬቷን ማለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን መሬት ላይ ያለችዋል እነሱ የእኛ ቸርቾች ናቸው። እነዚህ በኩሉ የሚዘውሩት ቲክታክ ላይ ያሉቱ አይደሉም። የምድሪቱ ላይ ያለችዋ ሉተራዊት መካነ ኢየሱስ ቤተክርስቲያን ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ብላ አታምንም። የወንጌላውያን ቢሮ አላት። ኦኬ አላት። እነዚያ የወንጌላውያን ቢሮ ቁጭ ብለው የሰው ጎፈሬ ሲያበጥሩ አይደለም የሚውሉት። የወንጌል ስርጭት አለ። ትናንትና ወንጌላዊ ገብቶ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሚሽነሪዎችን ለመላክ በአመት ውስጥ ከምታወጣው ገንዘብ ከፍተኛውን ገንዘብ የሚይዘው
ለምንድን ነው ብሏል? ለወንጌል ስርጭት አገልግሎት ነው። ሚስዮናውያንን መላክን። ለምንድነው እነዛ ሚስዮናውያን የሚላኩት? የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ሚስዮናውያን ለምን እንደሚላኩት ለምን ቤተክርስቲያኒቱ የምትልካቸው? ወንጌል መስበክ ብላስፌሚ ከሆነ ለምንድን ነው የምትልካቸው? ይህንን ትመልሳላችሁ ማለት ነው። ስለዚህ ሉተራውያን ድነዋል ብዬ ስል መዳናቸውን የተጠራጥሬ ሌሎች መጥተው እንዲያረጋግጡልኝ ሳይሆን እኔ አውቃለሁ። ታዲያ ጥያቄውን የጠየኩትኝ እዚህ ቲክታክ ላይ ልከክልኝ ልከክልህ ብለው የሚሉ ስላሉ እነሱን ነው የምጠይቀው። ኦርቶዶክሳዊ ሲገባ ሉተራውያን ድነዋል፣ ሉተራዊ የሆነ ደግሞ ሲገባ ኦርቶዶክሳውያኑ ድነዋል እያልኩ እየጠየቅኩ ነው። ቴንኪው ይሳኮርዬ፣ እንኳን ደህና መጣ። ሰላም ነው? ደህና ነኝ ጌታ ይመስገን ወንድሜ ይሳኮር። አለን ሁላችሁም ሰላም ናችሁ? ደህና ነን። ይሳኮር የአሜሪካ ሀገር እንደምትኖር አውቃለሁ። ከረጅም ዓመት ጀምሮ ነው ከፌስቡክ ጀምሮ። የት አጥቢያ ነህ ብዬ ጠይቄህ አላውቅም፣ ወይ ጠይቄህ ረስቼው እንደሆነ አይደል ነው። መካነ ኢየሱስ ነህ አይደል ወይስ ሙሉ ወንጌል ነህ? እኔ ኢትዮጵያ እያለሁ ሙሉ ወንጌል ነው የነበርኩት። ኦኬ ሙሉ ወንጌል ነው የነበርኩት። እዚህ ደግሞ አሁን አዲስ ኪዳን የሚባል ማለት ነው። ኦኬ የቲክቶኩን ሰምተዋል? የሆነ ድምፅ ያስተጋባል አንተ ጋር እንትን ላይ ላድርገው መኪና እንትን ስለው አስተካክለው። እሺ አሁን ምናልባት ይሰማሃል ብዬ አስባለሁ። ኦኬ እስከዛ ድረስ ይሳኮር እየተናገረ ከሉተራውያንና ከመካነ ኢየሱስ ቤተክርስቲያን የሆናችሁ ሰዎች መግባት ትችላላችሁ። ጥያቄው ለእናንተ ነው። እንዲህ ነው። አየስ ወር ሁሉ ለፈለፋችሁ አይደል? ከትናንትና ጀምሮ ቀጥ አረኩ። አንድ ፕሮግራም ነው ያደረኩት። ሁለተኛው ዛሬ ነው። ኑ ግቡና እርስ በርስ እኛ ጋር ተመሰካከሩ። እኔ ጋር ገብተው ኦርቶዶክሳዊ ወንድም ሉተራውያን ድነዋል ብለህ እስኪ በለኝ። እጠይቅሃለሁ በምን ምክንያት ነው የዳኑት? ማለት አልዳኑም ብዬ እኮ አይደለም። ድነዋል። አዎ ልክ ነው ድነዋል። ግን ኦርቶዶክሳዊ የሆነ ስለ ሉተራውያን የምትመሰክር ከሆነ በምንድን ነው የዳኑት? ነገረ ድነት በኦርቶዶክስ ምን ትምህርትን ያካትታል? በእኛ በወንጌላውያን አማኞች ምን ትምህርትን ያካትታል? ከወንጌላዊት መካነ ኢየሱስ ቤተክርስቲያን አስተምሮቷ ምንድን ነው ማረጋገጫችሁ? ሉተራውያን እንደዳኑ ኦርቶዶክሳውያኑ ማለት ነው። እንደዚሁም ደግሞ ሉተራውያኑ ኦርቶዶክሳውያኑ ድነዋል እያላችሁ ነው አንዳንዶቻችሁ። ኦርቶዶክሳውያኑ እንደዳኑ ምንድን ነው ማረጋገጫችሁ? እርስ በርስ ደግሞ አንዳችሁን ድናችኋል ብላችሁ ካላችሁ ለምን በሚስጥራት ከተገናኛችሁ ለምን ዲበኩሉ ለምን ወደ መካነ ኢየሱስ ቤተክርስቲያን አትመጣም? ትናንት መጥቶ ድነዋል ብለዋል እና ዲበኩሉ የሚቀጥለው ሳምንት ወይ የሚቀጥለው ወር ላይ ልደታ መካነ ኢየሱስ ወይ እንጦጦ መካነ ኢየሱስ ሄዶ በሚስጥር መካፈል አለበት። ሚስጥርን ማለት ነው እዛ ወይ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሰባኪዎች በሚቀጥለው ወር ላይ ማርያም ቤተክርስቲያን መስበክ አለባቸው። ስብከትን መጋራት አለባችሁ። ምክንያቱስ አንዳችሁን ድናችኋል ብላችሁ የምትሉ ማለት ነው። የመሬቷ ላይ ግን አትልም። የመሬቷም ኦርቶዶክስ ሉተራውያን ድነዋል አይሉም። የመሬቷም መካነ ኢየሱስ ሉተራውያን ኦርቶዶክሳውያን ድነዋል ብለው አይሉም። የሚሉም ካሉ ይጠየቁ፣ እዚህ ይምጡና ይኸው ነው። ስለዚህ አንዳንድ ቁጥር ከጻፋችሁልኝ ያስገባለሁ። ይሳኮር ብለህ የምትለው ካለ መቀጠል ይችላል። እሺ አዶኒ ነው አዶናይ። እሺ ቆይ አንዴ ይሳኮር። እሺ አዶናይ እንዴት ነህ? አዶናይ እየሰማ ነው? እንደዚህ ነው እንድታስካካ ማድረግ ማለት ነው። ክብር ለመንፈስ ቅዱስ ይሁን። እንደዚህ ነው። እንዲህ የቤት ስራ ሲሰጣችሁ ቆይ ሜት አድርጉ። እየገባችሁ እንደዚህ መርዛችሁን እንድትተፉ ነው የማደርገው። ኦኬ። አሁን ከሉተራውያንም ተደብቆ የሚሳደብ ይኖራል፣ ከኦርቶዶክሳውያንም ተደብቆ የሚሳደብ ይሆናል። ኦኬ። ኑ ግቡና እርስ በርስ ተመሰካከሩ። እርስ በርስ ተመሰካከሩ አልነበር እንዴ? የሉተራውያኑ ብላስፌሚ ነው ለኦርቶዶክሳውያን ወንጌል መስበክ ብለዋል።
ለምን ስለዳኑ። የኦርቶዶክሱ ደግሞ ከዲህ በኩል ውጭ ሌሎቹ አልዳኑ። ትናንት ምን አሏችሁ? ሼም ኦን ዩ ሉተራውያንን ብላችሁ የምትሉ እዚህ ቲክቶክ ላይ ያላችሁትን ነው ብዬ የመሬቶቹን አይደለም። ሼም ኦን ዩ እናንተ እኛ ቤተክርስቲያን ብትመጡ አሏችሁ ትናንትና። መምህር ቀሲስ ዳዊት መጀመሪያ እኔ ቤት የገቡት እሳቸው ናቸው። እኛ ኤርሚያስ አሉ እናንተ ፔንቴኮስታልም ሉተራውያንም ማንም ተባባሉ፣ እኛ የምናያችሁ ግን በአንድነት መናፍቅ ብለን ነው አሉ። ደግ አደረጉ። መምህር ዳዊት ቄስ ዳዊት የተናገሩት እንኳን ምንም ትክክል ባይሆን እኛ መናፍቃን ባንሆንም ግን እኛ የምናያችሁ በአንድ ካታጎሪ ነው። ምንድነው ይህንን ያህል መጠጋጋት አሉ። እኛ አልተጠጋንም። የተጠጋጉት መሬት ላይ ያለችው መካነ ኢየሱስም አልተጠጋጋችም። ከተጠጋጋችም የተጠጋጉት ሉተራውያኑ ናቸው። እኔ አልተጠጋጋው። ምን አጣሁ ብዬ ነው አሁን ኦርቶዶክስ ጋር የምጠጋው? ነገረ ድነት ትምህርት አጣሁ ብዬ ነው ኦርቶዶክስ ጋር የምሄደው? ኢየሱስ አይበቃኝም? እኔ እኮ ፔንቴኮስታል የወንጌል አገልጋይ ነኝ፣ የወንጌል አማኝ ነኝ። በጌታ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ያገኘው ሰው ነኝ። በደሌ የተሰረየልኝ፣ ኃጢአቴ ይቅር የተባለልኝ፣ ኃጢአቴ የተደመሰሰልኝ ሰው ነኝ። በክርስቶስ ኢየሱስ በማመኔ ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር የገለጠልኝ ሰው ነኝ። ስሜ በሕይወት መጽሐፍ የተጻፈ ሰው ነኝ። የእግዚአብሔር ልጅ ለመሆኔ የዘላለም ሕይወት እንዳለኝ በሮሜ 8:16 ላይ በተጻፈው ወንድሞቼ እናቶቼ በቃሉ ላይ በተጻፈው መሰረት የመንፈስ ቅዱስ ምስክርነት የእግዚአብሔር ልጅ መሆኔን በመንፈሴ ላይ የሰማው ሰው ነኝ። ገርጂ ኮሪያ ሆስፒታል ፊት ለፊት ተካይቼ በነበርኩበት ሌሊት አንድ ቀን የሰማሁት ድምፅ ማለት ነው። ገና በጌታ የመጣሁበት ጊዜ ስለነበር በእርግጥ እኔ እግዚአብሔር ልጅ ነኝ እንዴ እያልኩ ማለት ነው። ከውስጤ ነው የሰማሁት። ታውቃለህ፣ አትጠፋም አንተ እግዚአብሔር ልጅ ነህ ብሎ የሚል ድምፅ። ያ ድምፅ ማን ነው? የልዑል እግዚአብሔር መንፈስ ድምፅ ማለት ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክርልናል ተብሎ እንደተጻፈ የመንፈስ ቅዱስ ምስክርነት በመንፈሴ ላይ የእግዚአብሔር ልጅ መሆኔ የዘላለም ሕይወት እንዳለኝ እርግጠኝነቴን እንዳውቅ ብርሃን የሆነው የእግዚአብሔር መንፈስ ያረጋገጠልኝ ሰው ነኝ። እኔም ወንጌላውያን ወንድሞቼ ናቶቼ ቴንኪ ኔ አባት ቴንኪ ኔ ጌታ ስላንተ ስናገር ኃይል ጨምራለሁ። እኔ ልክ እንደሆንኩት የወንጌላውያን ወንድሞቼና እህቶቼ ልክ እንደዚሁ ናቸው። ሰይጣንማ ትጠፋለህ ነው ብሎ የሚለኝ ሰይጣን አጠፋም አይልም። አትጠፋም አንተ እግዚአብሔር ልጅ ነህ ያለኝ የተባረከው የሥላሴ ሶስተኛው አካል የሆነ ጌታ መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። ያውም ከራእይ ጋር እኮ አሳይቶኝ ማለት ነው። የሆነ ራእይ አለ ያሳየኝ፣ አልነግራችሁም። ቴንኪው አባት የፔንቴዎቹ አምላክ ለዘላለም ስም ይባረክ። በእጄ እጄ የመጨበጥ ያህል ነው ደህንነቴን ያረጋገጥኩት። አንድን ሰው ሄዶ በአካል ሄዶ ልክ የመጨበጥ ያህል የዛን ያህል ነው ያረጋገጥኩትኝ። ያረጋገጠልኝ የሁላችን ተስፋ የሆነው ጌታችን ኢየሱስ ክርስቶስን በመቀበሌ እግዚአብሔር መንፈስ ቅዱስ በመንፈሱ አተመኝ። እንዲህ ይሄ የገለባ እሳት ይመስል እንደዚህ እየተገለበለብኩ የመጣሁትኝ። ግልብልብ ብለህ ካልከኝ እንደዚሁ በቃ እንደዚሁ ነዲዱ እየጨመረብኝ ማለት ነው። የጠነዛሁ ጴንጤ አይደለሁኝም። ጭስ እምል ጴንጤ አይደለሁኝም። ስለ ኢየሱስ ሳወራ ኃይሌ እንደ ንስር ይታደሳል አልኩ። ቴንኪ የኔ አባት ቅዱስ ስምህ ይባረክ ለዘላለም። ስለዚህ የዘላለምን ድነት ያለን ያረጋገጥን ሰዎች ነን። ኦኬ እንደዛ ነው። ኖ ሞር ደብተራ። በደብተራ የሚመራ ወንጌላዊት ሉትራውያን አናቅምኛ። በአስማተኛ በጠንቋይ የሚመራ ደብተራ የሚመራው ወንጌላዊት መካነ ኢየሱስ ቤተክርስቲያን አናቅም። ፔንቴኮስታል ወንድሞቹ ሲሰደቡ፣ አብያተ ክርስቲያናት ሲሰደቡ ቁጭ ብሎ ከማያምኑ ሰዎች ጋር የሚገለፍጥ የወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞችና እህቶች የሉንም። እኔ ፊት መካነ ኢየሱስ ቤተክርስቲያንን አማኞቿን አትናገሩም። እኔም ፊት ብቻ አይደለም በጌታ በሚያምኑ ወንድሞቻችን ፊት አትናገሩም። ለምን? የኛ ናቸው።
በጌታ በኢየሱስ ክርስቶስ ደም የኃጢአታቸውን ይቅርታ ያገኙ የእግዚአብሔር ልጆች ናቸው፣ የእግዚአብሔር ቤተሰብ ናቸው። ቤተሰቤን መተህ እኔ ፊት አታማም። ሉተራውያንን ብለው የሚሉ ቲክቶኮቹ ጋር ሄደህ ግን እኛን ሲያሙ እነሱ አብረው ሲያላግጡ አይተናል። ኦኬ፣ ከእንደነኛ አይነት ወፍ ዘራሾች ጋር ወንድሞቼ ናቸው ብዬ አልልም። ኦኬ፣ መደመጥን ሲፈልጉ በየሰው ቤት ነው እየሄዱ ቅልውጥ የሚጠይቁት። ቤትን ክፈትልን እንናገር እያሉ ማለት ነው። ሼም ኦን ዩ። በራስ ብትገባ 3 ሰው አያይህም ነበር። እናቃችኋለን። ብዙዎችህ እናቃለን። 8 ሰው ነበር ሲያያቸው የነበረው ለ3 ገብተው የሚሰማቸው ሲያጡ እንትና ቤትን ክፈትልኝ፣ ገና እንትና ቤትን ክፈትልኝ፣ እናንተ ቤት መተን እንድንናገር። እኔ እንደዛ ብዬ አለቅ። ለምን? ጌታ ኢየሱስ ለዘላለም ስሙ ይባረክ። በዚህ 11 ዓመት ውስጥ እግዚአብሔር ስሙ ለዘላለም የተቀደሰ ይሁን። አንድ ቀንም እንደዚህ ብዬ ተናግሬ አላቅም። ዛሬም ከተናገርኩ ይቅርታ አድርጉልኝ። ድምፄ እንዲሰማ ያደረገ የተባረከው ጌታ ኢየሱስ ነው። ለምን? አሉባልታ እንቶ ፈንቶ አላወራም። ካሜራ ከፍቼ ነው መጽሐፍ ማሳይህ። መጽሐፍ ቅዱሳዊ መሰረት ላይ ቆሜ ነው ማወራህ። ለዚህ ነው ቁጭ ብለህ መተህ የምትሰማን። ማንም እንዲሰማኝ ብዬ ቤትን ክፈትልኝ አዘጋጅልኝ ምናምን ነገር ብዬ አልልም። ለምን? የተባረከው ጌታ መንፈስ ቅዱስ በእኔ ውስጥ ስላለ። እኔ ፔንቴኮስታል ነኝና መንፈስ ቅዱስ በውስጥ ያለና ስለ ኢየሱስ ክርስቶስ ቀንና ሌሊት ማታና ጠዋት በክረምት በበጋ እናንተ ጠዋት ተነስታችሁ ስራችሁን ታስባላችሁ። ዛሬ ሰርቼ ስንት አገኛለሁ፣ ዛሬ ነግጄ ስንት አተርፋለሁ ብለህ ማለት ነው። እኔ ግን ሌሊት ተኝቼ ባልጋዬ ላይ አይኖቼ በትራሱ ላይ እንባን እያፈሰሱ የማስበው የአብን ልጅ ነው። ነገ ተነስቼ እግዚአብሔር ስንት ሰው ታድናለህ፣ ስንት ሰው ወደ መንግስት እንዲመጣ ትረዳቸዋለህ ነው ብዬ የማስበው። ጠዋት ተነስቼ የማስበው ሌላ ነገር የለኝም። ሌሊት ተነስቼ የማስበው ክረምት በጋ የማስበው ነገር ለምን? እግዚአብሔር በልጁ በክርስቶስ ኢየሱስ ወንጌል ትውልድን ለማዳን ይህንን ወንጌል እንድሰብክ እንደ ሌሎቹ ወንድሞቼና እህቶቼ ከአብ ዘንድ ጥሪ ደርሶኛል። 4 ነጥብ። ለዚህ ነው አየህ ፔንቴኮስታሉ ሲሰብክ አፍህን ከፍተህ የምትሰማው ማለት ነው። ኦኬ፣ ፋክት። እኔ ብቻ አይደለም የትኞቹም ፔንቴኮስታሎች። ወንጌላዊ ሶቅራጥስ የሚባለውን ልጅ አስገባው። ይሄ ግሪክ ሀገር ያለው የሚጽፈውን ተመልከትና አስገባው። እሱን ጠይቀው። እዚህም ገብቶ ሰምቼዋለሁ የሚናገረውንና ጠይቀው። አቅም አለኝ እውቀት አለኝ ብሎ ለምን አይልክም? አስገባውና እሱን ጠይቀው። እሺ፣ ይምጣ እና ግባ። ሶቅራጥስ አላክም። ገስት ላይ የለም እኮ ባህርሽ። ኮሜንት ሲጽፍ አይቼ ነው የገባሁት። የኮሜንት አርበኛ ይሆናል። ኮሜንት ላይ እኔ ኮሜንት ላይ መቻልኩኝ። ሉትራውያን የሆኑቱና ኦርቶዶክሳውያን የሆኑቱ ኑ ግቡ ነው ያልኩት። እኔ ኦርቶዶክስ ልግባ እንዳላቃለሁ አሁን እንዳለ በኮሜንት ላይ በጣም ብዙ ጊዜ እዚሁ እኔን ሲሰድበኝ የሚውል ከዚህ ቤት የማይጠፋ ኦርቶዶክሳዊ ናቃለሁ። ለዛ ነው እኔ ያልሳደብም። ኧረ ማርያም ችግር የለም። ቆይ እሰጥሃለሁ። ወንድማችን እንኳን ደህና መጣ። የት አለ ሶቅራጥስ? ሶቅራጥስ የት አለ? እሰጥሃለሁ እንዳለ ቴንኪው። ሶቅራጥስ ለምን በራስህ ስም አትጠራም? የግሪኩን ፈላስፋ ስም ይዘህ ካለህን አግባ። ከየት ቤተ እምነት እንደሆንክ ትነግረናለህ። ኦርቶዶክሳዊና ሉትራውያንን ብለው የሚሉ እርስ በርሳችሁ ሲተመሰካከሩ እኛ ፊት አንድ ኦርቶዶክሳዊ ሉትራውያንን ድነዋል ወይ አልዳኑ የሚበል ወይ ደግሞ ሉትራውያኑ ደግሞ ኦርቶዶክሳውያኑ ድነዋል ወይ አልዳኑ የሚበል። ሁለታቸውንም ጥያቄ እንጠይቃቸው። የአይጥ ምስክር ድንቢጥ እንዲሉ አንድ ኦርቶዶክሳዊ ሉትራውያን ድነዋል ብሎ የሚል ከቀሲስ ዲበኩሉ ውጭ የለም። ካለም ይምጡና ይንገሩን፣ እጠይቃቸዋለሁ ማለት ነው። እሺ እንዳለ እንኳን ደህና መጣ። ሰላም ነው ወይ? እግዚአብሔር ይመስገን። እኔ ኦርቶዶክሳዊ መሆንን አውቃለሁ። ለሚሰሙ ሰዎች ከየት ቦታ እውነት እንደሆነ ነገራቸው። እኔ ኦርቶዶክስ ነኝ። ቴንኪው። ሉትራውያንን ታውቃቸዋለህ አይደል? እንዳለ ወገኖቻችን በዚህ 2 ዓመት ውስጥ የምሰማውን ትምህርት እየሰማሁኝ ድሮ ፔንቴኮስታልና ኦርቶዶክስ አንድ ነበር የሚመስለኝ። እሺ አሁን ታውቃቸዋለህ ወይ ነው ብዬ የምልህ። ሉትራውያንን ብለው የሚሉት ኦልሞስት ትምህርታቸውን እየሰማሁ ስለሆነ የተወሰነ ትምህርት ሰምቻለሁ።
ድነዋል ብለህ ታምናለህ? እንደ አንድ ኦርቶዶክሳዊ አማኝ አንተ በኦርቶዶክሳዊ የነገረ ድነት አስተምሮት ሉተራውያን እዚህ ቲክቶክም ላይ የሚወሩሩ የሚሉትንም ብቻ አይደለም መሬት ላይ ያለችው እኛ የምንቀበላትን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ሁሉ ጭምር ያሉትን ድነዋል ብለህ ታምናለህ? እኔ ኤርሚዬ አንድ ነገር ምን አለ መሰለህ፣ እኔ በነገራችን ላይ ድነት የእግዚአብሔር ነው። እኔ ኦርቶዶክስ ውስጥ ሆነ ያልዳነም፣ ፔንቴኮስታል ውስጥ ሆነ የዳነ፣ ፕሮቴስታንቱ ውስጥ ሆነ መካነ ኢየሱስ ውስጥ ሆነ የዳነ እግዚአብሔር ነው የሚፈርደው። እኔ አላውቅም፣ ግን እኔ አሁን ትምህርቱን ማለት ነው ስሰማ አንዳንዴ ያው መሰለህ የጥንት ቤተክርስቲያን ትምህርቶች አሉ አይደል የምንሰማቸው፣ ከዛ አንጻር ትምህርታቸው የተቀራረበ ነው ብዬ ነው ማምነው እንጂ ማለት ነው ድነትማ የእግዚአብሔር ነው። እኔ እንትና ድኗል፣ አንተ አሁን ለምሳሌ እኔ ድኛለሁ ብለህ ድናል ትለኛለህ አትለኝም። ኦርቶዶክስ ድኗል ብትል ግን ቤተክርስቲያናችን ግን የምታምነው ማለት ነው ኦርቶዶክስ ቤተክርስቲያን የምታምነው ከቤተክርስቲያን ውጭ የዳነ ሰው የለም ትላለች በኦርቶዶክስ ፕሪሴፕሽን ማለት ነው። ስለዚህ በቤተክርስቲያን በኦርቶዶክስ ፕሪሴፕሽን ሉተራውያን ድነዋል አይደለም። ከቤተክርስቲያን ውጭ ያለ ሰው ማንም ድኗል ብላ አታምንም እሱ። ስለዚህ ሉተራውያን አልዳኑም ብላ ነው ኦርቶዶክስ የምታምነው ማለት ነው ከቤተክርስቲያን ውጭ ስለሆነ። ግን ማለት ነው እኔ አንድ ነገር መሰለህ፣ እኔ እንደዛ ቤተክርስቲያናችን ስትል ግን ለምሳሌ አሁን ለምሳሌ ፔንቴኮስታሉን እኔ አሁን ለምሳሌ ሁሌ ማለት ነው ፔንቴኮስታሉና ሉተራኑን ትምህርታቸውን ስንሰማ አሁን ቀሲስ ድበኩሉንም ስትናወራቸው እሰማለሁ። ቀሲስም ያሉት ትምህርታቸው ከጥንት ቤተክርስቲያን ጋር የተመሳሰለ ነው እንጂ ድነዋል አልዳኑም አላሉም እሳቸው።